ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ምዕራፍ 1 ቁጥር 14 እሺ ንገረን። እሺ ቃልም ሥጋ ሆነ በመካከላችን አደረ። እሺ ቃል ምን ሆነ? እሺ ሥጋ ሆነ። የትኛው ቃል ነው ሥጋ ሆነ? በመጀመሪያ ቃል ነበር። ቃልም ምን ይላል? እግዚአብሔር ነበር አይደል? መጀመሪያ ቃል ነበር ሲል የትኛው ቃል ነው የነበረው? ቃል ማለት ምንድን ነው? አዎ ቃል ማለት በግሪክ ሎጎስ ይባላል። ሎጎስ የሚለው ቃል ለሚለው ብቻ ይመጣል ያለ ማን ነው? እሺ ቢያንስ እነዚህ መረጃዎች ሰጥቻለሁ። አመሰግናለሁ ስላዳመጥከኝ። ግን ደግሞ እኔ አሁን እየተረዳሁ ያለሁት በቃ እባክህ በቃ እናመሰግናለን። እኛም አሁን ልንገራችሁ ላለማመን እየፈለጋችሁ የኢየሱስን አምላክነት ኧረ ጌች ቆይ አንተ እኔን ቢያንስ አውራኝ እንጂ ወላሂ ምን ታዘብኩኝ መሰለህ ጌች ከቅድም ጀምሮ ስትለፋ ነው። በቃ እኔ እየሰማሁ ነው። ኢብራሂም ጥቅስም ሲጠቅስ አልሰማውም። በቃ ቀለል አድርጎ ይመታባል። ስለዚህ ጀስት ሪቪው ዮር ሪሊጅን ሪቪው አድርገው አይታል። የሆነ አስተማማኝ ነገር የለም ማለት ነው ጌች። ስለዚህ ምን ታደርጋለህ መሰለህ ጌች አሁን የተነሱ ሀሳቦች ላይ ለምሳሌ ፊልጵስዩስ ምዕራፍ 2 ቁጥር 6ን ጠቅሰህ ሲምፕሊ ተመቷል። ለምን ተመታ የሚለውን አየት አድርገና ዮሐንስ ወንጌል ምዕራፍ 10 ቁጥር 30ንም ጠቅሰህ በዛው ደረጃ ዮሐንስ ወንጌል በተመሳሳይ ደረጃ ከአብርሃም በፊት ነበርኩኝ የሚለውንም ጠቅሰው በተመሳሳይ ደረጃ ተመቷል። ስለዚህ ቼክ አድርገውና ከዛ ተመልሰና ደግሞ ሌላ ጊዜ ደግሞ እናወራበታለን። እንደዛ ይሻላል። እሺ አንተ መጨረሻ አትጠይቅ። አቡኪያ አንተ የመጨረሻ የለም አንድ ደቂቃ ወሰድና ሰበክና ከሌላ ሰው ጋር ሌላ ሰው ይቀጥላል። አንድ ደቂቃ ኮንክሉድ ያድርግ። በቃ ይብሩ። ቴንክ ዩ። እሺ እንደዚህ ይላል፣ ከቶ እግዚአብሔርን ያየ ማንም የለም ይላል። ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ገለጠው ማለት አንድ ነገር ልበላችሁ። ማናችሁም እዚህ ውስጥ ያላችሁ ሰዎች ስላልቻልኩኝ ነው የገባሁት በማለት ጌችዬ ጥቅሱን እስቲ አምላክ እስቲ ጥቅሱን ክፈትልን እስቲ። እሺ እንደዛ የሚለውን በሱ እቅፍ ያለው አንድያ አምላክ ተረከው የሚለውን እስቲ ያሳየን። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እኮ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እንደዛ አይልማ። ምዕራፍ 1 አምላክ አይልም። አምላክ የምትለው ያንተ ጭማሪ ናት። ያንተ ጭማሪ ናት። አምላክ የምትለው ያንተ ጭማሪ ናት። ይኸው በምን ላሳየህ አይመስልህም? አዲሱ መደበኛ ትርጉም ላይ ይኸው አዲሱ መደበኛ ትርጉም እና ያለም እነሱ እኮ ነው ጌች እዚህ ደረጃ ኢብራሂም ጋር እኮ እንድትዋረድ የሚያደርጉ እኮ አዲሱ መደበኛ ትርጉም እኮ ነው። ተዋቸው እነሱ። ሌላ የሆነ ታማኝ ነገር ፈልግ ማለት ወላሂ እነሱ ነው እኮ ጉድ እየከተቱ ያለ። እንደዛ አይልም። ግሪከኛው ጨዋታ ነው የተጫወቱባችሁ። አታላችኋል። ሸዋሸዋን የተሰራችሁት በዘመናዊ ቋንቋ ሸዋሸዋ ይባላል። የአረብኛ ቁርአን ትርጉምና የአማርኛው የተለያየ ነው እያልከኝ ነው? ኖ አረብኛ ዋናው ነው። ገባ? አሁን አረብኛ ዋናው ነው። አሁን አንተ ምንድን ነው የምታደርገው? የግሪከኛው ወይ መመልከት ነው ያለብህ፣ ወይ ደግሞ ኖርማል እንግሊዘኛ ተርጓሚዎችን ብትመለከት አዲሱ መደበኛ ትርጉም ጤነኛ አይደለም። አዲሱ መደበኛ ትርጉምና 2000 እትም ጤነኛ አይደለም። ሁለቱም ማለት ነው ይስተካከላል እየተባለ ነው ሲጀምር። መጽሐፍ ቅዱስ አይሻሻልም። ምናልባት የወርዶች ይህንን ላሳይ ከዚያ ይበቃል። እሺ ትልቁ ላይ ያደረጋችሁ ጀዛኩሙላህ። እሺ ከማለት በፊት አንድ ነገር ልናገር እስከምታወጣ ማስታወቂያ ቪዲዮ ለቀቅ ያለው እያወጣ እሺ አንተ አቡኪ ቪዲዮ ለቀቅ ያለው አቡኪን ቪዲዮ ለቋል እና አቡኪ ትምህርት ነው 100 ሺህ ነው። ቆይ ጥያቄ ምን ነው የልጅ 100 ሺህ ናፈቀው ኢብሮዬ ስማማ ኢብራሂም አይ ስማኝ አሁን ተገንጥም ስለምታይ አንተ አንብብ ወደኋላ ላለው አንተ አንብበው። ምን አለ? መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም። በአባቱ እቅፍ ያለው አንድ ልጁ እሱ ተረከው ይላል። አየህ ተረከው አንድ ልጁ ነው የሚለው እንጂ አንተ እንደምትለው ማለት ነው አምላክ ተረከው አይልም። በመጀመሪያ እና አንተን ይዛል አዲሱ መደበኛ ትርጉም ያለው ሰውና አንድ ጊዜ አንተ አዲሱ መደበኛ ትርጉም ይዛል አይደል ጌቾ?
አይደል? እሺ አንድ ጊዜ ግሪክ መክፈት የሚችል ሰው አለ? ግሪክ የሚከፍት ሰው ሁለተኛ እንዳትጠቀመው ላድርግ። አንዴ ግሪክ መክፈት የሚችል ሰው አንዴ ኢብኑ ቃፍ አለ? የትኛውን ጥቅስ እናሳይ? ዮሐንስ 8 ላይ ዮሐንስ 8:40 ላይ ኢብኑ ቃፍ መክፈት የሚችል ከሆነ ይክፈት፣ ካልሆነ ከፍተዋለሁ፣ ችግር የለም። ኢብኑ ቃፍ ይመቻል። አቡኪ ምናምን ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ጌቾም ክፈት፣ አቡኪም ይከፍታል። ጌቾ ለራሱ ነው የምታነብልን። አቡኪ አዲሱ መደበኛ እንክፈት አንተ። ቆይ አንብብልን መጀመሪያ። እኔ ከፍቼዋለሁ። ምዕራፍ 8 ቁጥር 40 ከፍቼዋለሁ። እሺ አንዴ ተከፍተልኛለህ ለፊት። እሺ አሉት እኮ አሁን ሊወጡት፣ አሁን እንሄድላችኋለን። እንዴት አድርገው እንደሸወዷችሁ እንግዲህ ልታዩ ነው። እንዴት አድርገው እንደሸወዷችሁ ማለት ነው። ጌቹ አንብብልኝ አንዴ። እሺ አንብበው። ምዕራፍ ስንት ነው ያልከው? 8:40 እንዴ ዮሐንስ 8:40 እስካሁን አላወጣም እንዴ? 8:40 ከእግዚአብሔር ሰምቼ እውነቱን የነገርኳችሁ እኔን ለመግደል ቆርጣችሁ ተነስታችኋል አለ። እኔን አለ። ልብ አድርግ። እኔን ግሪኩን ክፈትልኝ አንዴ አቡኪ። አሁን እዚህ ጋር ብለርድ ነው። እስቲ እንትን ቀና አድርገው አቡኪ፣ እንደዚህ ብርሃን እንዳይታየን። እሺ ኢብኑ ቃፍ ከፍቷል መሰለኝ። አንዴ እሱ ጋር ነኝ። በቃ ያቡኪ ይታያል። ተመልከት እንግዲህ አየው ከታች አንትሮፖስ የምትለዋ ኤማን የሚለው እንዴ አቡኪ ለምን አጠፋው? እያየው ነበር እኮ ኢብኑ ቃፍን አስፉት። እኔ አልተመቸኝማ። ሰላም ነው። እሺ ተመልከት፣ አንትሮፖስ ኤማን የሚለው ላይ አድርግልኝ አንድ ጊዜ። ኤማን የሚለው ስክሪንሾት አድርገውና ስክሪንሾት አድርገው አንዴ። የት አጠፋ? እኔ ወላሂ መጫወቻ ነው ያደርጓችሁ። መጫወቻ ታውቃላችሁ? እንደዛ ካላችሁማ ከእናንተ በላይ የተጫወተባችሁ የለም እኮ። ቆይ አንዴ ብራዘር፣ ቆይ አንዴ ተመልከት። እሺ ቆይ የታለ ሆት የታለ 8:40 ነው ያወጣው? 8:40 ነው? 8:40 እኮ ነው። መርሐባ። እሺ 8:42 አድርጌው ነው። እሺ እየታየ ነው ኢብኑ ቃፍ አዙረው። ኦኬ አዙረው መስታወት ነውና በመስታወት ነው የታየው። ኦኬ ያው ኢብሮ ይታያል። ፒሲዋን ሸፍናት ኢብኑ ቃፍ። እሺ አንትሮፖስ የሚለውን ኤማን ይላል። ኤማን ማለት ምን ማለት ነው? ወይ ለምን አጠፋው? ኤማን ማለት ምን ማለት ነው? ሰው ማለት ነው። ከአምላክ ሰምቼ የነገርኳችሁን አንትሮፖስ ሰው፣ አንትሮፖን አያ ሰው የት አለ? ይኸው እዚህ ጋር ኡስታዝ አረብ የከፈተውን ደግሞ ተመልከት። ቆይ አንዴ በእኔ ቦታ ላድርገውና እሱን ደግሞ አንድ ላይ ኦኬ። የሆስቱ መቀየር አይቻልም። በቃ የሆስቱን መቀየር አይቻልም። እሺ ይሄው ተረው ነበር ኤምዲ አለኝ ኢብሮ። አይቻልም። የሆስቱ አይቻልም። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው አለ። አየው አንትሮፖስ ወይ ደግሞ አንትሮፖን የት አለ? አዲሱ መደበኛ ትርጉም ላይ አሳየኝ። ሰው የሚለውን ታሳየኛለህ? እስቲ ይኸው ግሪኩ ላይ ይኸው ከታች ኢብኑ ቃፍ የከፈተው አለ። አማርኛው ላይ ሰው የሚለውን ይኸው እዛ ላይ አለ አንትሮፖስ። እዛ ጋር ደግሞ ሰው ይላል። አንተ አሳየኝ። እሺ አንተ አዲሱ መደበኛ ትርጉም ላይ ታሳየኛለህ ሰው የሚለውን? በምን ላሳይህ ነው ኢብሮ? ከዛ ፊልጵስዩስ ምዕራፍ 2 ቁጥር 6ንም አሳዩት። እሺ ኢብሮዬ፣ የባህሪ አምላክ ብለው ነው የተረጎሙላቸው ለነሱ። ኦፍ ኮርስ ኢብኑ ቃፍ አትዝጋ። ቆይ አሁን አንተ የለም አታሳየንም። አንተ ጋር ያነበብከው እኔ በሚል ነው የተረጎሙት። ለምንድን ነው ይሄንን የሚያደርጉት? ለምንድን ነው አእምሯቸው እንዲህ ችግር ውስጥ የሚከቱት? ሰው ነው ብላችሁ እንዳታስቡ ነው። አዲሱ ጀነሬሽን
ኢየሱስን ሰው ነው ብሎ እንዲያስብ አልተፈለገም። ጀማው እንዴ ማን ያለው ኢየሱስ ሰው አይደለም? ክፈተው። እሺ ሰው የሚለውን አውጣው፣ ክፈትልን። ሰው የሚለውን አውጣው፣ አሳየን። እዚህ ጋር አሁን ይሄ ግሪክኛው ላይ በትክክል ያለውን አንትሮፖስ የሚለውን አንትሮፖን ወይ ደግሞ የሚለውን የተቀመጠውን የት አድርጋችሁት ነው የለወጣችሁት? እኔ በሚለው ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ደግሞ ክፈትልኝ። ፊልጵስዩስ ኢየሱስ ሰው አይደለም ብለን ምናምን ይመስላል እንዴ? አንተ አይደለም እኮ አንተማ ታምናለህ፣ አመንክ እኮ ሰው መሆኑን። እኛ የጠየቅነው የባይብሉን ሁለተኛ አዲሱ መደበኛ ትርጉምን እንዳትጠቀሙ፣ ሁለተኛ እንዳትጠቀሙ እኛ ፊት ይዘህ እንዳመጣ ችግር ያለበት ፊልጵስዩስ ምዕራፍ 2 ቁጥር 6 አንተ አንብብልን አንዴ ጌቾ፣ እኛ መጽሐፉን እናሳያለን። አዲሱ መደበኛ ትርጉም ነው። አዎ እሱ በባህሪው አምላክ ሆኖ ሳለ ይላል። አንተ ጋር ያለው ያ እሺ፣ እሱ በባህሪው እስከ ያወጣው ነው። ቆይ በመጽሐፍ ቅዱስ ላይ ያስኩኝ ነው። እሺ ክፈት፣ ችግር የለውም አንብብ። The image of God ብሎ ሞር ከእግዚአብሔር ጋር መተካከልን ኢብኑ ካፍ ክፈት ሊቀማው እንደማይገባ አድርጎ አልቆጠርም ይላል። አየኸው? አንተ ያነበብከው ነው እሱ። አንተ ያነበብከው እሱ በባህሪው አምላክ ሆኖ ሳለ፣ ያው እዚህ ጋር ደግሞ እርሱ በእግዚአብሔር መልክ ሲኖር ሳለ ነው የሚለው። ብራዘር አየኸው? ይሄ የትኛው ኤዲሽን ነው? ይሄ ቀጥታ ትርጉም ቀጥታ ነው የተተረጎመው። ይሄ 1954 ነው። 1954 ከግሪኩ በቀጥታ የተተረጎመ ነው። አሁን ግሪኩን እንየው ደግሞ። እሺ ግሪኩን አንዴ ከፍ ላድርገውና እንትናን ኢብኑ ቃፍን እንየው ደግሞ። the image of የሚለውን አሳይኝ አንዴ። who አየው? ተመልከት። who in እሺ in form of God ነው የሚለው። መልስ አንዴ መልስ ወደዚህ። አየው? ይኸውልህ the form of God ነው የሚለው። ሞርፌ ቲዮ አየህ፣ በአምላክ መልክ ነው የሚለው ሞርፌ ቲዮስ። ስለዚህ ሞርፌ ማለት መልክ፣ ክብር፣ ኢሜጅ፣ ላይክነስ በእነዚህ ሁሉ ይመጣል። የት አለ በባህሪው አምላክ ሆኖ ሳለ የሚለው የት አለ? ኖ ዌይ ኢን ዘ ባይብል እንደዛ የሚል ነገር የለም። ስለዚህ አሁን ማምጣት አልቻልክም፣ ኢየሱስ አምላክ መሆኑን መስበክ አልቻላችሁም። ስለዚህ አሁን በቃ ጨርሰን ሁለተኛ አዲሱ መደበኛ ትርጉም እንዳመጣ የቱ አያሳይም? የትኛው? ይሄ ኢየሱስ ክርስቶስ ይሄ የድሮ ትርጉሙ አያሳይም? ወዴት ነው የሚያሳየው? ቅድም እኮ ነገርኩህ እኮ ወዴት ነው የሚያሳየው? ብራዘር ክፈተው አንዴ አማርኛው ካልዘጋ አይከፍትም። እንደ ኢብኑ ቃፍ እየዘጋ እየከፈተ። እሺ ለማንኛውም ማለት ነው በአጭሩ ኢንሻአላህ አንተ እውነትም አቡኪ እንዳለው ኢንሻአላህ አንተ ሂዳያ ታገኛለህ ኢንሻአላህ። እንደዚሁማ መጨረስ አንተ ለምን መሰለህ you don't give up። በጣም ደስ የሚለው ነገር you don't give up። እሺ አሁን እርሱ አለ ኢየሱስ በእግዚአብሔር መልክ አለ። ስንት እግዚአብሔር አለ? አንድ እግዚአብሔር ነው። ስላሴ ላይ አታምጣኝ። ወደ ነው ማላመጣ እንዴ? በእግዚአብሔር መልክ አለ። ስንት እግዚአብሔር አለ? እርሱ በእግዚአብሔር መልክ ሲኖር ሳለ ስንት እግዚአብሔር አለ?
አንድ በአንዱ እግዚአብሔር መልክ ነው ኢየሱስ የሚኖረው። አዎ ስለዚህ ኢየሱስ ከአንዱ እግዚአብሔር ውጪ ነው ማለት ነው። አነ ብሄቪየር ማለት እኮ ነው። ማን ነው እንደዛ ብቻ ነው ያለ ባይብል ላይ? ማን ነው እንደዛ ብቻ ነው ያለ ባይብል ላይ? እኔ ልስጥህ። ኦኬ እንዴት ነው? ዳይሬክት ትራንስሌሽን ነው ወይስ ኮንቴክስቹዋሊ? እኔ እሰጥሃለሁ። ቆይ እኔ ልስጥህ። እሺ አሁን ኢብኑ ካፍ ትከፍትልኛለህ። ቆይ አንድ ጥቅስ ላውጣለህና እሺ አንድ ጥቅስ ልስጥህና ስንት ላይ ታወጣልኛለህ መሰለህ? ትንቢተ ዳንኤል ምዕራፍ 4 ቁጥር 36 ከዛ ግሪኩን ታወጣዋለህ። እሺ ስንት ዳንኤል ምዕራፍ 4 ቁጥር 36 እሺ ማን ነው እሱ እንደዛ ብሎ የተናገረው ሲጀመር ማለት ነው? ወይኔ ታብሌት ሄጄ ላይ ያለመኖሩ በጣም ነው የተጎዳሁት። እሺ ምን ይላል መሰለ? አእምሮዬ እንደተመለሰልኝ ለመንግስቴ ክብር ግርማዊነቴና ሞገሴ ተመለሰልኝ አለ። አማካሪዎቼና መኳንንቴም ፈለጉኝ፣ ወደ ዙፋኔም ተመለስኩ። ከቀድሞውም የበለጠ ታላቅ ሆንኩ አለ። ታላቅ የሚለው ቃል እኔ ጋር ባለው ስንተኛው ነጥብ ነው የከፈትከው አንተ? 2001 እንደዛው ደግሞ እንዳማረብህ አቡኪ ማን ኢብኑ ቃፍዬ 54ቱ ላይ አድርግልኝ ደግሞ ታላቅ ያዝልኝ። እሺ ታላቅ ቆይ ኢብሮ የፕሮቴስታንት የኦርቶዶክስ ነው የፕሮቴስታንት ነው? የፈለግከውን እንከፍትላለን፣ አታስብ ለሱ የፈለግከውን። የፕሮቴስታንቱን በቃ የፕሮቴስታንቱን 54ቱን ክፈትለት። ሰልማንን 100,000 ኬክ አስገባችሁት። ቻሌንጅ ተሰጥቶታል። ቻሌንጁን እንትን አድርጉለት። እሺ ያጀማ ሰልማን በዛ ጥግ ያለው ማለት ነው። ኡስታዝ ሰልማንን 100,000 ከገባ ቁጥር ጻፍላቸው ይችላል። ደጋግሞ አንዳንድ ቁጥር ይጻፍላቸው ለፎሎ እንዲመች ኢንሻአላህ። ፎሎ አድርጉት ኡስታዝ ሰልማንን። እዚህ ጋር ያሉትን ኡስታዞች ሁሉንም ፎሎ አድርጉ። እሺ ሁሉንም ማለት ነው። ኢብኑ ቃፍንም፣ ጀማልንም፣ ያህያንም፣ ኡስታዝ አረቢንም፣ ኡስታዝ ነሲብ ሙአዝ ነዚፍንም፣ ኢስሐቅንም፣ አቡኪ መቼ 100,000 እንደሚገባ አላውቅም እኔ። ከዛ ኢብራሂምንም ደግሞ ፎሎ አድርጉት። እሺ አረ ክፈትልን ኢብኑ ቃፍ። አረ ስለፈጠረ ኢብሮዬ ንገረኝ እንደዚሁ። አዎ ይኸውልህ መልክ ሚሊዮን የት ሄደ ኢብኑ ቃፍ? አይ ወረደ። እሺ መልክ ማለት በአጭሩ ምን መሰለህ ልንገርህ። እሺ ለሌላ ጊዜም ግር እንዳይለህ መልክ ማለት እንትን ማለት ነው። አንዴ ቦታ ልቀይረው። እንትና መልክ ይኸውልህ ተመልከት። በዚያን ጊዜም ማለት አእምሮዬ ተመለሰልኝ፣ ለመንግስቴም ክብር ግርማዬም ውበቴም ወደ እኔ ተመለሰ። አማካሪዎቼም መኳንንቶቼም ፈለጉኝ፣ በመንግስቴም ውስጥ ጸናው፣ ብዙም ክብር ተጨመረልኝ። ብዙ ምን አለ? ክብር የሚለው የግሪክ ወርድ ምንድን ነው? ሞርፌ ነው የሚለው ብራዘር፣ ሞርፌ። ስለዚህ ይኸውልህ ሞርፌ የሚለው ኢየሱስ በእግዚአብሔር ክብር ሲኖር ሳለ፣ ልብ አድርግ፣ እግዚአብሔር አክብሮት ሳለ፣ እግዚአብሔር ጌታም ክርስቶስም አድርጎት ሳለ፣ እግዚአብሔር በሰማይና በምድር ስልጣን ሰጥቶት ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ዳሩ ግን ምን አደረገ? ራሱን ባዶ አድርጎ አዋርዶ ራሱን ለመስቀል ሰጠ ነው የሚለው። በዚህ ምክንያት ምን አደረገው? እግዚአብሔር ስንት እግዚአብሔር አንዱ። ይሄንን ኢብሮ ከሰው ልጆች መካከል እሺ አወላለዱ እንደ ኢየሱስ የተወለደ ደግሞ እንደ ኢየሱስ የተወለደ የለም ማለት? አዎ የለም። ለምሳሌ በድንግልና የተወለደ ማንም ሰው አታገኝም። አዎ አናገኝም። አይገኝም። ታዲያ
ምን ይሁን? እሺ ሁለተኛ ደግሞ ቆይ እናንተ ሙስሊሞች ምን ይሁን? ለምን ይመስላል እንደዚህ ሆኖ? ምን ቆይ እኛ ለምን ይመስላል ሌላ ነው። ምን ይሁን እመልስላለሁ። ለምን ይመስላል? ለምን ይመስላል ብዬ ነው። ለምን ይመስላል? በጣም የሚገርም ጥያቄ ነው የጠየቀው። አምላክ በአራት አይነት መንገድ መፍጠር እንደሚችል የማሳያ ትልቅ ጥበቡ። አምላክ ያለ ሴት ያለ ወንድ አዳምን ከአፈር ብቻ ፈጠረው። አምላክ የአዳምን ተቃራኒ ከሴትና ከወንድ እኛን ፈጠረን። አምላክ ያለ ሴት ከወንድ ብቻ ሔዋንን ፈጠራት። አምላክ የሔዋን ተቃራኒ የሆነውን ያለ ሴት ያለ ወንድ ከሴት ብቻ ፈጠረ። ይችላል። አምላክ እንደፈለገ መፍጠር ይችላል። አለቀ። doesn't make any sense። ሌላ እሺ ምሳሌ ንገረኝ እስቲ ምድር ላይ ከተፈጠረ እንደዛ አይነት። አሁን የነገርኩ ምንድነው? አልሰማህም ነው? በኢየሱስ እንዴ ለምን? እሺ ሞቶ ከሞት የተነሳ አደምን ደብል አድርገን ደብል አደም አለይሂ ሰላም ከአምላክም በላይ ነው። አደም እንደዚያ ከሆነ አደም እኮ እናትም አባትም የለውም እኮ። አሁን አንተ ያመጣኸው እናት አለው ሲጀመር፣ ከየት እንደመጣም እናውቃለን። اللهم صل وسلم على نبي الله عيسى። አንተ ያነሳኸውን ነጥብ የምንከተል ከሆነ እናት አለው አይደል? እናት የሌለው በደንብ አድርገን ብናመልክስ አደም አለ እናት አባት የሌለው ሁለቱም የሌለው። እንዲህም አላህ ይህን ነገር ሲናገር እኮ እነ መሰለ ዒሳ ዐንደ አላህ ከመሰለ አደም ነው ያለው። እንደ አደም ነው አምሳያው። خلقه من تراب ثم قال له كن فيكون አደምን ከአፈር ፈጥሮ ሁን ብሎ እንዳስሆነው ሁላ አደምንም ደግሞ ያለ ምንም ንክኪ እንዲሆን አስደረገው። አንድ በድንግልና ተወልዷል ያልከው ነገር ደግሞ ተወልዷል። በጣም ብዙ ሰዎች ወልደዋል በድንግልና። አሁን እየተወለደ ነው በድንግልና። አሁን ያለ ወንድ ከሴት ብቻ ቢወለድ አለ ንገረኝ እስቲ። ከሴት ብቻ አይወለድም፣ ግን በድንግልና ነው ያልከው ጥያቄ። በድንግልና የሚለው በድንግልና ከሴት ዘር የሚወለድ አለ? አላህ Subhanahu Wa Ta'ala ያለ ሴት እንዲወለድ አድርጓል አደምን። ያለ ወንድ ያለ ሴት ያለ ምንም ነገር አልተወለደም። አዳም ተፈጥሮ ነው ከዜሮ ነው የመጣው። ተወለደና መፈጠር የተለያየ ነው። አዳም ተወልዶ አላሳየኝ እስቲ። የቱ ጋር ነው የተወለደው አዳም? ጌቾ መወለድ አይደለም። እንዲሁም የአዳም በጣም ይከፋል። የአዳም በጣም ራቅ ይላል። ጌቾ የአዳም በጣም ራቅ ይላል። ምክንያቱም እሱ አልተወለደም፣ እንደ ሰው አይደለም፣ ከሰው አይደለም የመጣው። ሲጀመር በእንትን አይደለም እሱ የመጣው፣ ከሰው ልጅ እንደሚወጣው ወጥቶ አይደለም። ደም ያልነካው ምን ያልነካው አላህ Subhanahu Wa Ta'ala የፈጠረው ፍጡር ስለሆነ፣ ስለዚህ አሁን በዚያ በኩል አትምጣ፣ በሩ ዝግ ነው። አዳም በኩልም ቆይ ሙአይዝ አዳም ተፈጥሮ ነው፣ ኢየሱስ ተወልዶ ነው። መወለድና መፈጠር የተለያየ ነው። ሳይፈጠር ነው የተወለደው ማለት። ለምሳሌ አንድ ነገር ከሴት ዘር ብቻ የተወለደ በታሪክ አታይም። ቆይ እንደዚያ ከሆነ አንድ ነገር ልጠይቅህ። እሺ ካለ ወንድ ካለ ሴት የተፈጠረ አንድ ሰው አታይም ከአደም ውጭ። አንድ ሰው ካለ ሴት ካለ ወንድ የተፈጠረ አታይም። ስለዚህ በቃ አደምን እናምልከዋ አንተ ባልከው። በጣም በነገራችን ላይ ሎጂካሊ ጌቾ በሎጂክ እንሂድ ከተባለ በእርግጠኛነት እንደ ሎጂክ ክርስትናን የሚያፈርስ ነገር የለም። ሎጂክና ክርስትና ፐርፐንዲኩላር ናቸው፣ 90 ዲግሪ ማለት ነው። ይጋጫሉ። እሱ እውነትህ ነው። ስለዚህ ሎጂኩን ተወው ጌቾ። ሎጂክ ላይ ሰራ ወደ እሱ ብትመለስ ይሻላል። እሺ ሌላ ከሞት የተነሳ ከሞት የተነሳ አለ። በጣም ብዙ ሰዎች አሉ ከሞት የተነሱ። በሳይንስ ደረጃ የተረጋገጡ ከ7 ሰዎች በላይ ያሉ ነው የሚባለው ከሞት የተነሱ። እሺ ምን ልትል ነው? ከሞት የተነሳ ከሞት ራሱ የተነሳ እነሳለሁ ብሎ የተነሳ እሞታለሁ በሶስተኛ ቀንም እነሳለሁ ነው ያለ። አንዴ ኡስታዝ አንድ ነገር ልበልህ ጌቹ። እንደው ብድግ ብዬ እኔ አምላክ ነኝ አልኩኝ። ምን አምላክ አደረገ ስትለኝ እንደኔ የፀጉር ቁርጥ መቆረጥ የሚችል ሰው ካለ ተግባባን። እንደኔ 20 ምናምን ዓመት ኢትዮጵያ ላይ ኖሮ ከዚያ በኋላ 20 ምናምን ዓመት ላይ ካምፓስ ገብቶ ካምፓስ ውስጥ ተምሮ እንደኔ ካምፓስ ውስጥ ሲማር በጥቅምት 15 ቀን 2017 ላይ ጅጅጋ ዩኒቨርሲቲ ውስጥ ምናምን ቴብል ላይ የተቀመጠ ካለ እስቲ አምጡ። ከሌለ ደግሞ አምላክ ነኝ።
አያስኬድም። እሺ እስቲ ሞቶ ከሞት የተነሳ አሳየኝ እስቲ። ሞትን ሞቶ ከሞት መሐመድ አሁን ሞቷል አልተነሳም። ቆይ አንዴ ይሄ ልጅ ኡስታዝ ስናት ዩርማች ጭራሽ አይሆንም። እና ምን መሰለ በጣም ብዙ አለ። ለምሳሌ እኔ ልስጥህ ለምን እኔ ያለ በቃ አልዓዛር ኦኬ አረ ገላግሉኛ አንዳችን ሞትን እንዳይ ማለት ነው። ሞት አማርኛ መሰለኝ ማውራት። ለምሳሌ አንተ ትሞታለህ አንተ ይቅርታ ቆይ አንዴ በቃ ተውኩ በቃ ተው በቃ አንተ ተው። ይሄ ሁሉ ከተማ ነው ምን ሆነ ነው? እሺ አልዓዛር አልኩኝ ቀጥል ሂድ እንዴ። እሺ አልዓዛር እሺ አልዓዛር ቀጥል። ከሞት የተነሳ አልዓዛር ሞቶ እነሳለሁ ብሎ ተነሳ። ኢየሱስ እነሳለሁ ያለው በስንት ቀን ነው? በሶስት ቀን በሶስት ቀንና በሶስት ሌሊት አይደለ? ኢየሱስ በሶስት ቀንና በሶስት ሌሊት ተነስቷል። ካልሆነ ዋሽቷል። እሺ ማለት ሶስት ቀንና ሶስት ሌሊት ነው ማለት ነው። ቆይ ይቅርታ አንዴ እሱ ጋር እንመጣለን። በሶስት ቀንና በሶስት ሌሊት እነሳለሁ አለና ራሱ መነሳቱን ነው የሚያሳየው። አምላክ አስነሳው ነው የሚለው መጽሐፉ። ጌቾ አምላክ አስነሳው ይላል። ከሙታን ነው ኢየሱስን ያስነሳው። ኦኬ ስላሴ ጋር ያስመጣናል። እንደዛ ካልክ አያችሁ፣ በቃ የሰርኩሌሽን ሉፕ ነው የሚሰራው እንደዚህ። አሁን ብራዘር ኢየሱስ ከሞት ያስነሳው አምላክ ከሆነ ራሱ ተነሳ የሚለው ነገር ወደቀ ማለት ነው። አለቀ። ያስነሳው አምላክ ነው። ኢየሱስ አምላክ አይደለም። የሞተ ያውም ያስነሳው ወደ መበስበስ እንዳይመለስ ነው የሚለው። የሚበሰብስ ነበረ ቢቶ አምላክ እንደገና ወደ መበስበስ እንዳይመለስ ያኔ እንደገና ካለ አሁን ይሄን ያዝልኝ አንድ ጊዜ ይሄን አየዋ፣ ይሄን ስልክ አየዋ፣ ታያ ወደቀ። አየው ወደቀ፣ እንደዚህ ወደቀ። አሁን እንዲህ ያስኩትና ይሄ ስልክ እንደገና እንዳይወድቅ ያስኩት አልኩኝ። ምን ማለት ነው? መጀመሪያ ምን ሆኖ ነበር? ተይዞ ነበር። ይሄ ስልክ መጀመሪያ ይኸው እንደዚህ ነው። ድጋሚ ወደቀ። እንደገና እንዳይወድቅ ያስኩት አልኩኝ። አነሳሁት። እሺ እንደገና እንዳይወድቅ መጀመሪያ ምን ሆኖ ነበር? እሺ ተይዞ ነበር መጀመሪያ። በቃኝ እኔ በቃኝ። ሌላ ሰው ቀጥሎ ወላሂ እኔ ሙታርኪ ለምን ጌችዬ አረፍ በል በቃ። ከታች ሲሳደው ምናምን አስገባቸው። ጥሩ ነው ገብተው ያው ሲሳደው ምናምን የተሰማቸውን ነው የሚናገሩት። ምንም ማለት አይደለም። ያው ሚት መደረግ ሲገባችሁ ሚት አድርጓችሁ ከዛ አስገባችሁ። ኦኬ እና ኡስታዝም መናብቱ ሁላችሁም ቀጥሉ። ተራ በተራ ኢንሻአላህ። አሁን እናንተ ሰላም ማርቆስ ሰላም ብያለሁ። ሰላም ወዳጅ እንዴት ነህ? ደናችሁ እንዴት ነው ኡስታዝ ሙአዝ አውሩት እስቲ። እኔ ያለው ኡስታዝ ሙአዝ ሲያወራ ሰምቼ አላውቅም። አሁን ራሱ እንደ ድንገት ሲያወራ እየሰማሁ አልነበረ፣ ሌላ ነገር ላይ ነበር። ለማ አውቀህ ነው በእኔ ተራ እያፈርኩ እንትን እያልክ ያለው እንጂ። እሺ ወዳጅ አቡኪ ኢየሱስ አምላክ ነው ቢያምናል ኢየሱስ ክርስቶስ አቡኪ እሺ ኢንሻአላህ። እሺ ኡስታዝ ምን አልከኝ ሀቢቢ ማርቆስ? ኢየሱስ ክርስቶስ አምላክ ነው። እርግጠኛ ነኝ። እውነተኛው የሆነ አምላክ እርግጠኛ ነኝ። ይሄንን ትምህርት ይገለጠል ሰማያዊ አባት ነው ወይስ? እሺ ሊጠይቅ መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ ታምናለህ? አይ እንመጣለን። ይሄን ትምህርት የገለጠልህ የሰማያዊ አባት ነው ወይስ ዲያብሎስ ነው? የትኛው ነው? ዲያብሎስ ነው። ይሄን ትምህርት የገለጠልህ ማን ነው? የሰማያዊ አባት ነው ወይስ ዲያብሎስ ነው?
ብቻ አይሆንም የእግዚአብሔር ቃል ነው ወዳጅ እኮ የሰማያዊ አባት ወይስ ደግሞ አይሆንም። አዎ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። በቃ እሱን ስጠንሽ። እሺ እና እሺ ኢየሱስ ክርስቶስ አምላክ እንደሆነ እሺ ላብራራ። እሺ እኮ ትችላለህ። ስጠንና ከዛ እሺ እና የእግዚአብሔር ቃል እንደሆነ ታምናለህ አይደል? መጽሐፍ ቅዱስ እና በጥቅስ ማውራት ስለምፈልግ ነው። በራሴ እንትና እውቀት ማውራት አልፈልግም። በመረጃ ነው እኔ የሚያወራው። ስለዚህ መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ ታምናለህ አይደል? ችግር የለውም። አንተ ስላመንክ ጥቅስ ስጠን፣ ችግር የለውም። እና አንተ ታምናለህ? አንተ አታምንም? አይ ችግር የለውም አልኩ። አንተ አምነህ ከሰጠኸኝ እኔ ችግር የለም ሳይሆን አምናለሁ አላምንም አንድ ነው። ጥያቄ መልሶ አንድ ጥያቄ አንድ መልስ ማርቆስ። ከዛም በኋላ ላብራራውና ከመጽሐፍ ቅዱስ ሊገልጽ አንተ ጥቅስ ጠቅሰህ እንትን በለኝ፣ እኔም ጥቅስ ጠቅሼ መልስ እሰጥሃለሁ አልኩ። እሺ አሪፍ ነው። አንተም ጥቅስ ከመጽሐፍ ቅዱስ ነው የምታወጣው አውቃለሁ። ከመጽሐፍ ቅዱስ መልስ ወይ መረጃ እንደምታወጣ አውቃለሁ። እና እሺ እኛ መጀመሪያ መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ ታምናለህ? አዎ አላህ አንድ መሆኑን እናምናለን። አይኔ በእናትህ ደስ ትላለህ። አንድ አምናለሁ ትላለህ እንዴ? አዎ ወላሂ አምናለሁ ነው ያልኩት። አላህ አንድ መሆኑን አምናለሁ። እሺ ሌላ ክርስቲያን ሙሉ ይመነው አንድ ነው ኢየሱስ ክርስቶስ አምላክ እንደሆነ ሙሉ አምነው ከዛም በኋላ አምነህ ትድናለህ፣ የዘላለም ወራሽ ትሆናለህ። ሰማክ ማርቆስ ጥቅስ ይሰማል አይደል? ትሰማለህ? ጥቅስ እሺ የእግዚአብሔር ቃል እሺ ይመነው ሙሉ አምነው ግማሽ አታምነው። ግማሽ ያመነው ጥሩ አይደለም። ስለዚህ ሙሉ አምነ ኢየሱስ ክርስቶስ ያው አምላክ እንደሆነ አምነ የዘላለም ሕይወት ትወርሳለህ። እሺ እና መጽሐፍ ቅዱስ አንደኛ ዮሐንስ መልእክት ምዕራፍ ቁጥር 5 ቁጥር 20 ላይ ያወጣው። እሺ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20። እሺ ያ ፕሮቴስታንት ነው ኦርቶዶክስ ነው? መጀመሪያ እንዳቀ ፕሮቴስታንት ያ ወዳጅ ምን ትጠይቃለህ አንተ? ምን እንደሆነ እኮ አው ከመጽሐፍ ቅዱስ እየጠቀስኩ ነኝ። ምንድን ነው ሌላ የምትፈልገው እኮ? 2000 ትሙልኝ አዲስ ወደ ማለት ኧረ በእናትህ ምን ነው እኮ አበዛ ወዳጄ። ሰዓት እንጠቀም እኮ ወዳጄ። ያው ቀዮች ምን ላል መሰልክ ታይም ኢዝ ጎልድ ላል ወዳጄ። ስለዚህ hey don't make noise። ስለዚህ ታችረደዋክ እንዴ በጣም ወላሂ በጣም በህይወቱ ደስተኛ ነው እና ይሄን ሰውዬ አናስከፈውም። ትክክል አይሆንም። እንዲሁ ደስተኛ እንደሆነ ቢቀር ይሻላል። ሌላ ክርስቲያን ካለ ይገባ እንዴ ሱብሃንአላህ። እንዴት ነው የሚቻለው እንደዚህ መዝናናት? ዋላ ማሻአላህ። ጥያቄ እሱ ነው። እንዴት ይቻላል? ይሄ ነው ጥያቄ። ቀጥልስ እንዴት እንደሚቻል ወላሂ አይገርምም? በጣም ነው የገረመኝ ታውቃለህ። እኔ ደግሞ እያዝናናኝ ነው ሁላ በቃ ዘና ብሎ ነው የሚያወራን ማለት ነው። የምታስቀይመው መስሎኝ እንትን ብሎኝ ነበር። እንደዚህ እየሳቀ ይገኛል። አሁን እኮ ሚስቅ እኮ ነው የጠፋው። ደስታውን 360 እንትን ብሎት ይደብራል። ያው ቅኑን ማበላሸት ነው። ለማንኛውም ግን ታች ሆኖ ማዳመጡ አይከፋም ወገናችን። ታች ሆነህ የምትሰማ ከሆነ ከዚህ የሚሰጠውን ትምህርት ስማና። ያው በጨበጣ አይደለም የሚኖረው እምነት ደግሞ በጨበጣ አይደለም የሚታመነው። ተግባባን? ስለዚህ ያው በማስረጃ ነገሮችን እንትን ለማለት እንዲያመች ታች ሆነ በደንብ አድርገህ ብትሰማ መልካም ነው። ማስረጃ ስጠን ስንል ደግሞ አንድ ሰው ለማስረጃ ሲቀርብ፣ በነገራችን ላይ በዚሁ አጋጣሚ ቅድም ያወራነው ነጥብ ላይ ለሁሉም ወንድሞችና እህቶች ግልጽ መሆን ያለበት ነጥብ አለ። እኔም ወንድሜ ኢብራሂምም ከሱ ውጭ ደግሞ አቡኪና መሰሎቻችንም ቅድም ሲያወራ ከነበረው ጌች መሰለኝ ስሙ ከጌች ጋር ስናወራ ኢየሱስ ሞቷል እስቲ እንደሱ ሞቶ የተነሳ ምናምን ሲል መሞቱን አምነንለት አይደለም። ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሃ ለሁም። አንድ ትንሽዬ ልጅ ህፃን ልጅ መጥቶ አንተን የሆነ ሐሳብ ቢያቀርብልህ ያን ህፃን የሆነውን ልጅ በራስ ሐሳብ ሊብላር ለምታስወስደው በሱ ሐሳብ ልክ ነው የምትሄድለት።
ወይ ደግሞ አንድ የሆነ ነገር የማያውቅ ሰው መጥቶ የሆነ ነገር ሲናገርክ እሱን ለማስረዳት ስትፈልግ በሱ መንገድ ስለምትመጣለት እንደዚያ በሚል ነው እነሱ በሚያስቡትና ባመኑበት መልኩ የመጣ ነው እንጂ በእውነቱ አላህ Subhanahu Wa Ta'ala ነብዩላህ ዒሳ እንዲሞትም አላደረገም። ማለትም ነብዩላህ ዒሳ አልሞተም። ወማ ቀተሉሁ ወማ ሰለቡሁ አልተሰቀለም፣ አልተገደለም፣ ተመስሎባቸው ነው የተገደለ ተመስሎባቸው። ስለዚህ ከስራ ያላችሁ ወንድሞችና እህቶች ያንን ነገር ስንናገር ግልጽ እንዲሆንላችሁ ፈልጌ ነው። ማንም የነብዩላህ ዒሳን መሞትም ያመነ የለም፣ መሰቀሉን ያመነ የለም፣ መሰቃየቱን ያመነ የለም። ሰዎች እሱን ለመስቀል አስበው ነበር። ነዓም አላህ ነግሮናል እንዳሰቡ፣ ወላኪን ያ ነገር አልተሳካላቸውም። ረብል ዒዘቲ ወልጀላል ምርጡን ባሪያውን ነብዩላህ ዒሳን እንዲያርግ አደረገው፣ ያ ችግር ሳይደርስበት በፊት ማለት ነው። ያን ነገር ከስራ አስምሩበት። ሌሎች ደግሞ ለመከራከር የሚመጡ ወንድሞቼ ወገኖቼ ስትመጡ ታምንበታለህ ወይ በሚል ፑሽ ለማድረግ አትሞክሩ። ማንም ሰው የማንንም ሐሳብ ቢያምን ኖሮ ቁጭ ብሎ ባልተከራከረ ነበር። አንተ ይዘህ የምትመጣውን መጽሐፍ ባምንበት ኖሮ ባልተከራከርኩህ ነበር። ተግባባን? አንተ ይዘህ የምትመጣውን ነገር ራስህ ይዘህ የመጣው ነገር ቀዳዶች አሉት። እነኚህ ቀዳዶች ሳይደፈኑ እንዴት ሙሉ ነው ትለኛለህ የሚል ማስረጃ ነው የማቀርብልህ። ይዘህ የመጣው ነገር ጎዶሎ ነው። ጎዶሎን ነገር እንዴት ከሙሉ ጋር ታወዳድራለህ ብዬ ነው እንጂ ካንተ ጋር የምሟገተው። ሙሉ በሙሉ ካመንኩበትማ ለምን ካንተ ጋር መከራከሩ አስፈለገ? ተግባባን? ይሄን ነገር በደንብ አድርጋችሁ ማወቅ አለባችሁ። ይሄ የሎጂክ የሚባለው ትምህርት የሎጂክ ኤቢሲዲ ነው። ከሎጂክ ኤቢሲዲ አንደኛው ምንድነው? ሁለት ሰዎች መተው ሲጋጩ ይሄኛው 100% እሱ የሚያምንበትን ያኛው እንዲያምንበት መፈለግ ትክክል አይደለም። ካመነበት መከራከሩም አያስፈልግም፣ መግጠሙ ራሱ አያስፈልግም። ያን ያለው ነገር አላህ ይጠብቃችሁ። እኛ ጋር ሰዓቱ እየሄደ ነው። ሐቢቢ ኢብሮ አቡኪ ሰዓት 11 ሆኗል። እኛ ጋር እኩለ ሌሊት ማለት ነው። አንድ ሰዓት ብቻ ነው የሚቀረው እኩለ ሌሊት ለመሆን። ስለዚህ ያው የመተኛት ሰዓትም እየተቃረበ ነው። እኔ መውጣት አለብኝ። ከመውጣቴ በፊት ግን አንድ ነገር ለእናንተ ሰጥቼ ልውረድ። አዎ ኡስታዝ፣ አዎ ኢንሻአላህ። እዚህ ጋር ማያችሁ ወንድሞቼ ሁላችሁንም እከታተላችኋለሁ። መከታተል ሲባል ወላሂ በስርዓት ነው የምከታተላችሁ፣ በስርዓት። በተለይ ወንድሜ ኢብሮ ቶሎ ነው የሚመጣልኝ ላይቭ። ወንድሜ አቡኪ ብዙ ጊዜ አብረን አልገባንም ላይቭ። በጣም ከምወዳቸው ወንድሞች ወንድሜ ሰልማን በሰፊው ነው የማቀርበው። እኔ ቅሬታ አለኝ፣ ብዙ ቅሬታ ጣል ጣል ያደርጉኛል። እኔን በሰፊው ነው እኔ ቅሬታ የማቀርበው። አብሽር አብሽር፣ ችግር የለውም እንቀበላለን። የወንድም ቅሬታ ወላሂ በሰፊ ልብ ነው የምንቀበለው ሐቢቢ። አሁን መቀጠል ትችላለህ፣ ቅሬታም ማለት ነው ከመሄዴ በፊት። አረ ለቀልዴ ነው ወላሂ። አላህ ይጠብቃችሁ። ጀዛኩሙላህ። ዝም ብሎ ጨዋታ ለመጫወት በሚል ነው። አላህ ይባረክ ፊክ ሐቢቢ፣ አላህ ይጠብቃችሁ ባላችሁበት። ወንድሜ ሰልማንን ደግሞ አሁን አይደለም ያወቅኩት፣ በጣም ቆይቻለሁ። ሰልማንን ካወቅኩ በጣም ወደው ወንድም ነው። በጣም ጥሩ ስራ እየሰሩ ካሉ ወንድሞች መካከል አንዱ ነው። ወንድሜ ዓረብን ያው እሱንም በንጽጽሩ ጉዳይ ላይ ነው ያወቅኩት። በጣም ምርጥ ወንድም፣ በንጽጽሩ ጉዳይ ላይ በጣም የሚሰራ፣ ለዚያውም በሁለቱም ቋንቋ ነው የሚሰራው፣ ኦሮሚፋም አማርኛም ነው የሚሰራው እና በጣም ጎበዝ ልጅ ነው። ወንድሜ ጀማልን ያው ሁላችሁም ታውቁታላችሁ። ወንድሜ ጀማል በነገራችን ላይ እኔ ላይቭ ቲክቶክ ገብቼ ማለት ነው ላይቭ ላይ ሁለት ሰዎችን አላጣም በተመሳሳይ ሰዓት፣ ሁለት ሰዎችን በተመሳሳይ ሰዓት አላጣም። ጀማልንና ያሲንን፣ ያሲን የአውስትራሊያው እዚህ ከኛ ጋር ያለው ማለት ነው። ያሲንንና ጀማልን ባንድ ላይ አላጣቸው። አብዛኛውን ጊዜ ኢማ ጀማል ኦንላይን አለ ወይ ያሲን ኦንላይን አለ፣ ከሁለቱ አንዱ ኦንላይን ላይ ማለት ነው። ይሄ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ሐዲታቸው የተናገሩትን ነገር ሁሌ ያስታውሰኛል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ሲናገሩ ሐዲት ብቻ አይደለም በነገራችን ላይ ቁርአን ላይም አላህ ሱብሓነሁ ወተዓላ ሲናገር ወሳቢቁነ ሳቢቁን ነው የሚለው። ከሁሉም ቀድመው መገኘት የሚፈልጉት ሁሉም መልካም ነገር የሚሰራበት ቦታ ላይ ቀድመው የሚታዩ ወንድሞችና እህቶች አሳቢቁነ ነገ አላህ ፊት ሲቀርቡም ቀደም ቀደም ይላሉ አለ። ዱንያ ላይ ቀደም ቀደም የሚሉት እንደነ ወንድሜ ጀማል ያሉት እንደነ ወንድሜ ያሲን ያሉት አላህ ሱብሓነሁ ወተዓላ ስራችሁን ይቀበላችሁ፣ ኢኽላሱን ይስጣችሁ። እንዲህ መሽቀዳደም የሚወዱት ላይቭ በተከፈተ ቁጥር ገብተው ያ ላይቭ ቤት ውስጥ 10 ሰው ተቀምጦ ያዳምጥ፣ 5 ሰው ተቀምጦ ያዳምጥ፣ 1000 ሰው ተቀምጦ ያዳምጥ፣ ግዳቸው አይደለም። ግዳቸው ገብተው ያንን ነገር አዳምጠው የሚያውቁትን ነገር አስተላልፈው መውጣቱ ላይ ነው። ሁሉም እዚህ ያሉት ወንድሞቼ እንደዚያ መሽቀዳደም ላይ የሚታወቁ ወንድሞች ናቸው። ወንድሜ ያህያ ብዙ ጊዜ አላየሁትም፣ ወላኪን ንጽሩ ላይ የሚሰራ መሰለኝ እሱም አይደል። ማሻአላህ ተባረከ ረህማን፣ አላህ ይጠብቅ ወንድሜ ያህያ። ዛሬ ፎሎ አድርጌሃለሁ።
ከዚህ በኋላ አንተንም እከታተላለሁ። በነገራችን ላይ ወንድሜ ይስሐቅንም እንደዚያው ነው። ሁላችሁም ፎሎው እንትን ላይ የምትሰሩ ንጽር ላይ የምትሰሩ ወንድሞች አላህ ምስክሬ ነው። እኔ ብቻ አይደለሁም። በዳዕዋው ሴክተር ላይ የሚሰሩ ብዙ ወንድሞች ጋር ቁጭ ስንል የምናወራው ስለናንተ ነው። እንትና እንዲህ ብሎ ሲመልስ ሰምተሃል፣ እንትና እንደዚህ ሲያደርግ ሰምተሃል። እሱማ ማሻአላህ ተባረከ ረህማን ዲኑም እንዲህ አድርጎ እንትኑም እንዲህ አድርጎ ብቻ ምን ልበላችሁ፣ ወሬያችን በአጠቃላይ እናንተ ናችሁ። ለምን ሲባል ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ሲልካቸው ምን ብሎ ነው የላካቸው? አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና፣ እስልምናችሁ ሞልቼላችኋለሁ ብሎ ሲናገር በዚያው ልክ ደግሞ እስልምናችሁ ሞልቼላችሁ ሲል እነ ዲነ ዐንደላሂ ልእስላም፣ ያው ሁላችሁም የምታውቁት ነው፣ ኢስላም ነው አላህ ዘንድ ያለው ዲን። ያንን ከአላህ ዘንድ የተላከውን ሙሉ የሆነውን ቁርአንን ለማህበረሰቡ ለማስተላለፍ ቁርአኑ ያልደረሰበት ቦታ ለማዳረስ ነው እየሮጣችሁ ያላችሁት። ለዚያም ነው የምንወዳችሁ፣ ትልቅ ቦታ ለእናንተ የምንሰጠው። ኢቭን ወላሂ አላህ ምስክሬ ነው ወንድሞች ሲሳሳቱ እንኳን ባይ በተለይ ንጽጽሩ ጉዳይ ላይ የሚሰሩ ወንድሞች ሲሳሳቱ እንኳን ባይ የሚቀናኝ በውስጥ በኩል ሄጄ እቺን ነገር ቼክ ብታረግልኝ ማለቱ ነው የሚቀናኝ። ለምን ከተባለ እናንተ ጋሻ ናችሁ፣ ይሄን እወቁ። አላህ ሱብሓነሁ ወተዓላ ለእናንተ የሰጠው ፈዲላ፣ ለእናንተ የተሰጠው ትልቅ ክብር ምን እንደሆነ ታውቃላችሁ? እናንተ ማለት ጀበሉ ሩማት ላይ የቆሙ ሰሓቦች ምትኮች ናችሁ። እናንተ ጀበሉ ሩማትን ሄዶ ያየ ሰው ያውቀዋል። መዲና ላይ ጀበሉ ሩማት ሄጄ ያየሁ መጀመሪያ ቀን ያየሁ ቀን ወላሂ አልዓዚም በጣም ውስጤን እንትን ብሎኝ ነበር። በቃ እንባ ነበር የተናነቀኝ። ጀበሉ ሩማት ቪዲዮ ልክፈትላችሁ እስቲ አይሻልም? ረስቻለሁ ቪዲዮ ዝግ እንደሆነ ራሱ። ጀበሉ ሩማት ነቢያችን ሰለላሁ ዐለይሂ ወሰለም የኡሑድን ዘመቻ ሲገቡ የኡሑድ ዘመቻ ላይ ሰሓቦችን ከፋፍለው ነበር በስትራቴጂ ያስቀመጡት። ከከፋፈሉበት ስትራቴጂዎች መካከል አንደኛው ምንድነው? ጀበሉ ሩማት ላይ የቀስተኞቹ ተራራ የምትባል ትንሽዬ ተራራ ነገር ናት። ተራራም አትሆንም ያቺ ነገር፣ ትንሽ ከተራራ ዝቅ ያለ ከኖርማል ዳገት ደግሞ ከፍ ያለ ቦታ ነው። ትንሽዬ ተራራ ናት። እዚያ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ከ50 በላይ ሰሓቦችን መደቡ። ለምንድን ነው ሲባል እዚያ ጋር የቆሙት ሰሓቦች ከጀርባቸው የሚመጣውን ከሃዲያኖችን እንዲከላከልላቸው ነበር። ጀበሉ ሩማት ላይ ያሉት ሰሓቦች ያንን ተራራ ሲለቁ ትልቅ ኪሳራ ደረሰብን። ተግባባን? ትልቅ ኪሳራ ደረሰብን። በኢስላም ታሪክ ውስጥ ከነቢዩ ሰለላሁ ዐለይሂ ወሰለም ዘመን ከዛሬ 1400 ዓመት ጀምሮ እስከ ዛሬ ድረስ ሲተረክ የሚያሳምም የሐምዛ ብኑ ዓብዱል ሙጠሊብ ሞት እኮ በዚያ ቀን እኮ የተከሰተው። ትላልቅ ሰሓቦችን ያጣነው እኮ በዚያ ቀን ነበር። ከነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች መካከል ንጉስ የሚባሉት ጀግኖች የሚባሉት ቀደምት የኢስላም ወራሪ የሚባሉት ቀደምት የኢስላም ተጋፋጭና አውራ የሚባሉት ያለቁት በዚያ ቀን ነበር፣ በኡሑድ ዘመቻ ነበር። የኡሑድን ዘመቻ ደግሞ ያን ሁላ ኪሳራ ያከናነበ ምን ነበር? ጀበሉ ሩማት ላይ ነቢዩ ሰለላሁ ዐለይሂ ወሰለም መድበዋቸው የነበሩት ሰሓቦች የተመደቡበትን ቦታ በመልቀቃቸው ነው። ዘንድሮ ትልቅ ጦርነት ተከፍቶብናል። የተከፈተው ጦርነት በአይዲዮሎጂ ደረጃ ጦርነት ከፍተውብናል። ኢስላም ከሁሉም አይዲዮሎጂ ጋር ስለሚጋጭ። ለምን ሲባል ሌሎች አይዲዮሎጂዎች ሲመጡ፣ አይዲዮሎጂ በነገራችን ላይ ዲሞክራሲ የሚባለው ሴኩላሪዝም የሚባለው ኢዝሞች በአጠቃላይ ሲመጡ እምነት ናቸው። በነገራችን ላይ አብዛኛው ሰው የማይረዳው ነገር የእምነት ምትክ ተደርገው ነው የሚመጡት። ተግባባ? ብዙ ሰው ግን የሚያየው አይ የመኖሪያ መንገድ ነው። ኢስላም እኮ የመኖሪያ መንገድ እኮ ነው። ኢስላም የመኖሪያ የመሞቻ መንገድም እኮ ነው። አላህ ሱብሓነሁ ወተዓላ ሲነግረን እኮ ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ያለው ኑሮዬ ሞቴ ሁሉ ነገር ለአላህ ብቻ ነው። ያ ማለት ደግሞ ስኖር እንደ አላህ ፍላጎት ነው የምኖረው፣ ስሞትም እንደ አላህ ፍላጎት ነው የምሞተው ማለት ነው። አይዲዮሎጂዎች ደግሞ ሲመጡ ይሉሃል፣ አይ ትክክል አይደለም፣ ስትኖር እንደኛ ኮንሰፕት እኛ እንዳስቀመጥነው መላምት ትኖራለህ፣ ስትሞት ደግሞ የራስህ ጉዳይ ይሉሃል። ስለዚህ አሁን እነኚህ አይዲዮሎጂዎች ከኢስላም ጋር መጋፈጣቸው ግዴታ መሆኑ ገብቷቸው፣ ምክንያቱም ሌሎች ሃይማኖቶች በአጠቃላይ አይዲዮሎጂዎችን መጋፈጥ አይችሉም። ሌሎች ሃይማኖቶችን አስተውላችሁ ከሆነ ለምሳሌ ያክል መጀመሪያ አይዲዮሎጂዎች ራሱ ሲጠነሰሱ እኮ አውሮፓ ሀገራት ላይ አይደል እንዴ? አብዛኛው አይዲዮሎጂ እኮ ወደኛ ሲመጣ ከአውሮፓ ሀገር እኮ ነው አይደል የሚመጣው? አውሮፓዎች መጀመሪያ ሲነሱ እምነት የሚባለው ክርስትና የሚባለው አፈር ድሜ አብልተውት ነበር የተነሱት።
ክርስትናን ድምጥማጡን አጥፍተው ክርስትናን ወደ ቤተክርስቲያን መልሰውት ምንም ነገር ከቤተክርስቲያን ውጪ አንድ ነገር እንዳያስብ ኢቭን ቤተክርስቲያን ራሱ እሁድ ቀን ብቻ እንዲመሰገን ወይ ደግሞ አምላክ እንዲመለክ አድርገው ነው የጨረሱት። መቃብሩ ላይ ነበር ሌሎች አይዲዮሎጂዎች የተስፋፉት ማለት ነው። ወደ ኢስላም ሲመጡ ደግሞ አልቻሉም ያንን ነገር። ምክንያቱም ኢስላም ሙሉ ስለሆነ መስጂድ ውስጥ ትሆናለህ ሙስሊም ነህ፣ ከመስጂድ ትወጣለህ ሙስሊም ነህ፣ መስሪያ ቤት ትገባለህ ሙስሊም ነህ፣ የመንግስት ቢሮ ትሰራለህ ሙስሊም ነህ፣ ከመንግስት ቢሮ ትወጣለህ ሙስሊም ነህ፣ ትሞታለህ ሙስሊም ነህ። ያ ነው እስልምና የትም ቦታ ላይ አይለቅህም ማለት ነው። ይህንን ኢስላምን ደግሞ መምታት የሚፈልጉት አይዲዮሎጂ መምታት ይፈልጋል። የተለያዩ አይዲዮሎጂዎች ኢስላም መምታት ይፈልጋሉ። አንድ የተለያዩ እምነቶች ደግሞ አሁን ሹፍ ትናንትና የሆነ ፖስት ሳይ ነበር ግብፅ ሀገር ላይ አልከማይታህ በሚል ተግባባን። አልከማይታህ በሚል ከማይታህ ብሎ ማለት ቀደምቱ የፈርዖን ልጆች ማለት ነው። ተግባባን። በፍርዓውንነታቸው የሚኮሩ ቀደምት ግብፃውያን እንደማለት ነው። ከማይታህ ብሎ ማለት እነሱ ዘንድ ማለትም ኢትዮጵያ ላይ መተህ ለምሳሌ ያክል በብሔር ደረጃ የእንትና ብሔር እኔ እኮ ብሔርተኛ ነኝ የእንትና ብሔር አቀንቃኝ ነኝ ትልና ተግባባን። በዚያ አቀንቃኝነትህ ስር ተደብቀክ ሃይማኖትን መምታት ነው። ከማይታ በሚል ስር ተደብቀው ኢስላምን ይገርፋሉ፣ በደንብ አድርገው ኢስላምን ይመታሉ። ግብፃውያን ማለት ነው። ሙስሊም የምትላቸው አህመድና መሐመድ የሚለውን ስም ፌስቡክ ላይ ያላቸው ግን ኢስላምን ይመታሉ። ይገርመኝ ነበር ያ ነገር፣ ወላሂ ይገርመኝ ነበር። ከዚያ ትናንትና ትልቅ ፈዲሃ ተፈጠረ፣ ትልቅ ውርደት ተዋረዱ። ምን በሚል ለካ ከማይታህ በሚል ግሩፖችን ፈጥረው እነኚህን ነገሮችን ሲያሰማሩ የነበሩት የቤተክርስቲያን ልጆች ናቸው። የግብፅ ኦርቶዶክስ ቤተክርስቲያን ልጆች ናቸው። የቤተክርስቲያን ልጆች ሆነው ኢስላምን ፊት ለፊት እንደ እምነት መጋፈጥ ሲያቅታቸው፣ እንደ እምነት መጥተው መጋጨት ሲያቅታቸውና እጅ ሲያሰጣቸው አስተውላችሁ ከሆነ ማህሙድ የሚባል አንድ ወጣት ልጅ አለ። ሙዓዝ ዑለያን የሚባል ልጅ አለ። ሙዓዝ ዑለያንና ማህሙድ ዳውድ የሚባሉ ልጆች አሉ። እነሱ አሁን ለምሳሌ ወጣቶች ናቸው። ልክ እንደ ኢብሮ ናቸው። ኖርማል ወጣት ማለት ነው። ለዲኑ ተቆርቋሪ የሆነ ወጣት ነው። እንደ ኢብሮ ናቸው። ወላሂ ትልቁ የግብፅ ሀገር ፓትሪያርክ ያው ከኢትዮጵያ ፓትሪያርክ የግብፁ ይበልጣል። ምክንያቱም የኢትዮጵያ ራሱ ሲሾም የነበረው በግብፁ ስለነበር ታሪክን አንባችሁ ከሆነ ማለት ነው። የኢትዮጵያ ፓትሪያርኮች ሲሾሙ የነበሩት በግብፅ ፓትሪያርክ ነበር በፊት ሲሾሙ የነበሩት። ምክንያቱም እኛ የነሱ ተከታዮች ስለነበርን የሀገራችን ክርስትና የነሱን ተከታይ ስለነበር በጊዜው። ስለዚህ አሁን የግብፅ ሀገር ፓትሪያርክ ወጥቶ ለዚያ ወጣት መልስ ይሰጣል። ምክንያቱም ወጣቱ እያነሳ ያለው ጥያቄ ከባድ ጥያቄ ስለሆነ መጨረሻ ላይ ምን አደረጉ? መጋፈጥ ሲያቅታቸው በአይዲዮሎጂ መጡ። ለወንድሜ ኢብራሂም፣ ለወንድሜ ዓረብ፣ ለወንድሜ ያሕያ፣ ለወንድሜ ሰልማን፣ ለወንድሜ አቡበከር፣ ለወንድሜ ኢስሐቅ፣ ለወንድሜ ጀማል፣ ለወንድሜ ሙሐመድ እስራ አስምሬ የምነግራችሁ ነገር ያ ነገር ወደ ኢትዮጵያም እየገባ ነው። አሁን እናንተ የሙስሊም ስሞችን ይዘው እነንትና ቤት ገብተው የሚያዳምጡትን ኢስላም የሚያንቋሹትን አላያችሁም? እናንተ አዲሳቸው አይደለም። በቤተክርስቲያን ደረጃ ተመድቦላቸው ብር በልተውበት የሚያደርጉት ነገር ነው። ሰሞኑን ደግሞ የሆነ ሚስጥርም ወጥቷል። ያው እኔ በፊት በነገራችን ላይ በሌሎች ሃይማኖቶች ላይ ግንባር ቀደም ሆነው የሚሰሩ ልጆች መልስ የሚሰጡ በጣም እየተጋፈጡ እንትን የሚሉት ወላሂ ልክ እንደናንተው እኔም በፊት ዳዕዋ ላይ በደንብ አክቲቭ በነበርኩበት ሰዓትም እሰራ እንደነበረው በነፃ የሚሰሩ ለአላህ ብቻ ብለው የሚሰሩ ነበር የሚመስለኝ፣ ለእግዚአብሔር ብለው የሚሰሩ ነበር ይመስለኝ። ተግባባል። ሰሞኑን የወጣው ኢንፎርሜሽን ደግሞ የሚያረጋግጠው ምንድነው? በአንድ ስብሰባ ብቻ ከ4.7 ሚሊዮን ብር በላይ ፈንድ እንደሚደረጉ ያን ያጋለጠው ደግሞ ክርስቲያን ራሱ ነው። ልጁ ክርስቲያን ነው፣ ኦርቶዶክስ ነው። ያን ነገር ያጋለጠው ቪዲዮ ፖስት ተደርጓል። በቁጥር ነው ፖስት ያደረገው፣ በቁጥር ቲክቶከሮች ብለው ወላሂ العظيم ቲክቶከሮች ለቲክቶከሮች ለእያንዳንዳቸው አቤት አቡበከር ደግሞ ይንገሩልን፣ በደንብ ሊሰመርበት ይገባል። በጣም አደገኛ ነጥብ ነው ያነሱት። ናም በነገራችን ላይ እኔ ወላሂ ሰርፕራይዝ ነው የሆንኩት። እኔም ማቀው ልክ ወንድሞቻችን እነ ኢብሮና እነ አቡኪ እነ ዓረብ ለአላህ ብለው ገብተው ጊዜያቸውን ሰውተው እንደሚሰሩት ሌላ ቦታም እንደዛ እንደሚሰራ ነበር ማቀው። ለቲክቶከሮች ተብሎ አሁን የሚሳደቡትም ፈንድ እየተደረጉ ነው። በነገራችን ላይ ከስሩ አስምሩበት። ይሄንን ኢስላምን የሚሳደቡት እንዲህ እናንተ ስታስቡት ቆይ አሁን ለምሳሌ ኢብሮ ወጥቶ የሌላን ሃይማኖት ቢሳደብ
በውስጥ በኩል ሄጄ እቆጣዋለሁ። ኢብሮ ትክክል አላደረክም፣ የሰው ሃይማኖት ነክተሃል፣ ትክክል አይደለም፣ ይሄ ስህተት ነው ብዬ አርመዋለሁ። ኢቭን መልስ መስጠት ካለብኝ ደግሞ የኢብሮ ነገር ትክክል እንዳልሆነ የተናገረው ነገር ትክክል እንዳልሆነ ወጥቼ እናገራለሁ። በሌላ እምነት ተከታዮች ዘንድ ግን አስተውላችሁ ከሆነ ኢስላም ሲሰደብ ብዙ ሰዎች መጥተው ይደግፉታል። እኔ እንትና ነኝ ይባላል። ወደው አይምሰላችሁ፣ ፈንድ እየተደረጉ ስለሆነ ነው። በሚሊዮኖች ፈንድ እየተደረጉ ነው። እኔ ያንን ኢንፎርሜሽን ሳይ ወላሂ ደነገጥኩኝ። እንዴ 4 ሚሊዮን ብር በአንድ ስብሰባ በአንድ ሴሚናር 4.7 ሚሊዮን ብር ለዚያውም ለአንድ ቲክቶከር 120 ምናምን ሺህ ነው ፈንድ የወጣው ለአንድ ቲክቶከር። በነገራችን ላይ ለአንድ ቲክቶከር ስላችሁ ራሴ እየፈጠርኩት አይደለም፣ ሊስቱ ላይ ተጽፏል ቲክቶከር ተብሎ። ቲክቶከሮች ይህን ያክል ቁጥር ጠርተናል፣ ዩቲዩበሮች እያልን የተጻፈው። በዚሁ አጋጣሚ ወንድሞቻችንን በዳዕዋው ሴክተር ላይ እየሰሩ ያሉ ወንድሞቻችንን በተቻለን አቅም ከነሱ ጎን መሆን እንዳለብንም ከስር ላሰምሮ እፈልጋለሁ በዚህ ጉዳይ ላይ። ምክንያቱም የኛ ሰው እንዴት አድርጎ እንደሚያስብ ታውቃላችሁ? ለአላህ የሚሰራ ሰው ለአላህ ብቻ ብሎ መስራት እንዳለበት። እንዴ አንተ ህይወት እንዳለ እሱም እኮ ህይወት አለው። እኔ ይሄን ነገር በፊት ለማስረዳት በጣም ስሞክር ነበር። አንተ ህይወት አለህ፣ እሱም ህይወት አለው። ተግባባን? አንተ መኖር እንደምትፈልገው ወጥተህ መስራት እንደምትፈልገው እሱ ወጥቶ መስራት ይፈልጋል፣ መስራትም ይችላልም ደግሞ። እስቲ አሁን አንድ ምሳሌ ላንሳላችሁ። ትልቅ ዓሊም አለን፣ እኛ ትልቅ ዓሊም አለን ድሬዳዋ ላይ። ድሬዳዋ ልጆች ያውቁታል ብዬ አስባለሁ። ሼክ ጀማል አልይ ይባላሉ። ሼክ ጀማል አልይ የሼክ አሚን ኢብሮ ቅርብ ጓደኛ ናቸው። ዓሊም ስላችሁ በጣም ትልቅ ዓሊም ናቸው እሳቸው። ያንን ዒልማቸውን መስጂድ ሄደው ለማስተማር ቀኑን ሙሉ ባለጋሪ እየነዱ ውለው ቀኑን ሙሉ ባለጋሪ ይነዱና፣ ባለጋሪ ታውቃላችሁ አይደል? አዎ ፈረስ ጋሪ ነው የሚባለው። ፈረስ ጋሪ እየነዱ ውለው ማታ ላይ መስጂድ ገብተው ትላልቅ ኪታቦችን ያስተምሩ ነበር። በግል ደረጃ ደግሞ እንደነ ቡኻሪና ሙስሊም ያሉትን ያስተምሩ ነበር። ፈረስ ጋሪ እየነዱ ማለት ነው። ቀኑን ሙሉ እየነዱ ውለው ማታ ላይ እያሉ ከበዳቸው። መጨረሻ ላይ ይህ ነገር ሲከብዳቸው ወደ ስራቸው ፎከስ ማድረግ ጀመሩ። ምክንያቱም ሱቅ ነበራቸው። በነገራችን ላይ ይሄ ታሪክ ራሴ ከሳቸው የሰማሁት ነው። በላይቭም ወጥተው ተናግረዋል። ሱቅ ነበራቸው። ሱቃቸው እኔ ያውቃለሁ። ትንሽዬ ሱቅ ነበረች በፊት ልጅ እያለው ማለት ነው። ዛሬ ላይ እሳቸው ከዳዕዋው ሴክተር ለተወሰነ ዓመት ተቅሪበን ለ10 ምናምን ዓመት ገለላሉ። 10 ዓመት ገደማ ገለላሉ ከዳዕዋው ዓለም ወደ ስራው ዓለም ገቡ። አላህ ምስክሬ ነው። ባለፈው ዓመትም ዘንድሮም ከዚያ በፊት ያለው ኦልሞስት ለ3 ዓመታት ተከታታይ ከፍተኛ ግብር ከፋዮች በሚል ተሸልመዋል። ከአብይ አህመድ እጅ ማለት ከዶክተር አብይ አህመድ እጅ አስባችሁታል? በ3 ዓመታት ተከታታይ 3 ዓመታት ከፍተኛ ግብር በመክፈል ከተሸለሙ የመንግስት የነጋዴዎች መካከል አንዱ ነበሩ እሳቸው ሼክ ጀማል አልይ ማለት ነው። አሁን የሚንቀሳቀሱት በቪኤት ነው። ገመቺስ የሚባለው መኪና አይደል? በሱ ነው የሚንቀሳቀሱት። አንድ መኪና አይደለም 3-4 መኪና መግዛት ይችላሉ። በአንድ የሚያስገቡት 10-15 መኪና ነው የሚያስገቡት። ድርጅቶች አላቸው። ደስ የሚል ቅንጡ ኑሮ ነው እየኖሩ ያሉት። ያን ነገር ግን አሉ እሳቸው ሲናገሩ፣ ያን ነገር ግን ዳዕዋ ላይ መስራት እየሰራ ያለ ሰው ቢወጣ መስራት እንደሚችል ለማሳየት ነበር። ይሄን ነገርም የሰራሁት አንዱ ይሄ ነው። ዳዕዋ ላይ ቁጭ ብሎ የምትመለከቱት ወንድም ዳዕዋውን ሴክተር ትቶ ወጥቶ እንትን ቢል ጥሩ ነገር መስራት ይችላል። የሆነ ምሳሌ ላንሳላችሁ። አሁን ለምሳሌ ትናንትና ማታ ወንድሜ ጀማል ላይቭ ላይ ነበር መሰለኝ። ትናንትና በዚህ ሰዓት ወንድሜ ጀማል ላይቭ ላይ ነበርክ? እስቲ ከእናንተ መሀል ላይቭ ላይ የነበረ ማታ ማለት ኡስታዝ፣ በእናንተ ማታ ነው ወይኛ ነው? በዚህ ሰዓት ማለት ነው። በዚህ ሰዓት አልነበርኩም። በዚህ ሰዓት ኢብራሂም ነበር። በዚህ ሰዓት ትላንትና በእኛ ሰዓት አቆጣጠር ማለት ነው። በእናት እሺ፣ ግን ማታ ነበርኩኝ። ትላንትና ማታ ነበርኩኝ። በኢትዮጵያ ሰዓት አቆጣጠር ከ2 ሰዓት በኋላ እስከ 3 ሰዓት ባለው ነበርኩኝ። ማሻአላህ። አሁን እነኚህ ወንድሞች ስንት ሰዓት ነው ላይቭ ላይ የሚቀመጡት? ብዙ ጊዜ አስተውላችሁ ከሆነ 8 ሰዓት፣ 7 ሰዓት፣ 10 ሰዓት ነው አይደል የሚፈጁት? ብዙ ጊዜ 2 ሰዓት 3 ሰዓትም ይኖራል አንዳንድ ጊዜ። አንድ ወንድሜ ዛሬ ጠዋት ላይ አግኝቼው ትናንትና ማታ ስራ ነበር አለኝ። ክሪስማስ ስለሆነ ስራ ነበር፣ ጥሩ ስራ ነበር እና ኡበር ስራ ነበር አለኝ። ስንት ነው የሰራኸው ስለው አውጥቶ አሳየኝ።
$700 ነው የሰራው በአንድ ምሽት $700 ነው የሰራው። አሁን አንድ እዚህ ሀገር ላይ ያለ ሰው ወይ ደግሞ የሆነ ሀገር ላይ ያለ ሰው ወጥቶ 200 ብር የሚስራ 500 ብር የሚስራ 700 ብር የሚስራ ምንም ነገር ይስራ 5 ሳንቲም እንኳን ይሆን መስራት የሚችልበትን ሰዓት መስዋዕት አድርጎ ቁጭ ብሎ ያ ሰው ዳዕዋ የሚያደርግ ከሆነ ያንን ቦታው ማን ይሸፍንለታል? ቤተሰብ አለው እኮ ይህ ሰው። ቤተሰብ ባይኖረው ቤተሰብ የመገንባት ሐሳብ እኮ አለው ወደፊት አይደል እንዴ? እኔ አሁን ለምሳሌ እዚያ ቁጭ ብዬ አሁን ዳዕዋ ማደርገውን ወላሂ አላህ ምስክሬ ነው በሰዓት አነሰ ከተባለ $30 ሳክሪፋይ ያደርጋለሁ። ቢያንስ ነው ይሄ $30 ቢያንስ ነው። 2 ሰዓት $60 3 ሰዓት $90 ይሆናል ማለት ነው። ሹፍ እርግጠኛ ሆኜ የምነግራችሁ ወላሂ العظيم ላይቭ ላይ የነበሩት በእጥፍ ድርብ ደረጃ የተሻሉ ናቸው። አጅራቸው በጣም ከፍተኛ ነው። የዱንያን ህይወት ጥቅም የላትምና ወላኪን እዚህ ጋር ለማንሳት የፈለኩት ምንድነው ዳዕዋ ሴክተር ላይ እየሰሩ ያሉ ወንድሞች በተቻለን አቅም ከጎናቸው መሆን አለብን። ከጎናቸው ሁኑ ሲባል አብዛኛው ሰው ጊፍት መስጠቱን ብቻ ነው አእምሮ ላይ የሚመጣው። ጊፍት መስጠት እንዲሁም ንብረት ማባከን ነው ብዬ ነው የማስበው። እኔ አሁን ጊፍት ገዝቼ ሰጥቼ አላቅም በህይወቴ። ይሰጠኛል፣ የሚሰጠኝን ጊፍት በአጠቃላይ ነው የምሰጠው። ዊዝድሮ አድርጌ ያውቃለሁ። የሆነ ጊዜ ላይ ዊዝድሮ አድርጌ ያለሁ ትንሽ መዲና በነበርኩበት ሰዓት ቸግሮኝ አውጥቻለሁ ጊፍት። ከዚያ ውጭ ግን ሁሌ ሺፍት ነው የማደርገው። ጊፍት ይሰጠኛል አይደል እሰጣለሁ ወዲያው። ምክንያቱም አልጠቀምበትም እንትን አልልም። ለወንድሞቼና ለእህቶቼ የምለው ጊፍት ላይ ብራችሁን አታባክኑ። ዳዕዋው ሴክተር ላይ እየሰሩ ያሉ ጀግኖች አሉ። እነኚህ ዳዕዋው ሴክተር ላይ እየሰሩ ያሉ ጀግኖቻችንን እንደ ድርጅት አቋቁመንም ይሁን በግለሰብ ደረጃ በነፍስ ወከፍ ሄደን አናግረናቸውም ይሁን የሚያስፈልጋቸው ነገር ላይ ፎከስ ማድረግና መስራት አለብን። ተግባባን? ይሄን ያለው አንደኛ ይሄን ነገር እንፈልገው። ባለፈው ያንን ፋይል ራሱ ሳይ ቶሎ ይመጣልኝ ይሄ ነበርና እንዴ አንድ ወንድም ያስታውሳለው حتى يا سو አሁን ላይ ትልቅ ዓሊም ነው። ምን አለ? ዒልምን ለማስተማር አለ ቁርአን ለማስቀራት ጠዋት መስጂድ ሲሄድ ጠዋት ያው በረፋዱ ሰዓት ላይ ማለት ነው ከፈጅር በኋላ መስጂድ ያስተምራል። ከፈጅር በኋላ ካስተማረ በኋላ ረፋድ ላይ ሄዶ ያስተምራል። እና ሄጄ ሳስተምር አለ አንዳንድ ጊዜ ወላሂ እያመመኝ ሄዳለሁ አለኝ። ምን አይነት ህመም አልኩት። ሆዴን እያመመኝ ሄዳለሁ ቁርስ ስላልበላሁ አለኝ። አስባችሁታል? ቁርስ ሳይበላ ሄዶ ሰዎችን እያስተማረ እዚያ ጋር የሚማሩ ሰዎች ደግሞ አይ ሊላሂ ነው እያሉ ዘግተው የሚሄዱ ከሆነ ትልቅ ችግር ነው ይሄ። ይሄ ነገር ሊታሰብበት ይገባል። ሰዎች ያንን ነገር ስላሰቡበትም ነው። አሁን ላይ እኮ ሶሻል ሚዲያውን አይታችሁ ከሆነ አጥለቅልቀውታል። በቃ በተቻላቸው አቅም ዲያቆኖችን እየሰበሰቡ ያመጣሉ። ሲመጡ በነፃ አይደለም ተከፍሏቸው ነው የሚመጡት። አይተናል ሚስጥሩ። እናንተ ደግሞ ወንድሞቻችሁ ጎን መሆን አለባችሁ። ይሄን ወቁ። አይ እከሌ እንትን ነው፣ እከሌ ገና ልጅ ነው፣ እከሌ እንትን ነው። ላ ዳዕዋው ሴክተር ላይ የሚሰሩትን በአጠቃላይ ከጎናቸው መሆን አለብን። ይሄ ግዴታችን ነው፣ ይታወቅልን ይገባል ማለት ነው። ይሄን ነገር ስናደርግ ደግሞ ግዴታችንን እየተወጣን እንጂ ምንም እንትን እያልን አይደለንም። ቅድም ተናግሬያለሁ። እናንተ ማለት ጋሻችን ናችሁ። ጠላት ከውጭ ሲመጣ የምትከላከሉልን። ጠላት የሚከላከልን ሰው ካየ ከሱ ጋር ነው ፎከስ የሚያደርገው። ወደ ውስጥ ገብቶ ሌላ ነገር አይሰራም። ተግባባን? ወደ ውስጥ ገብተው ነገሮችን መሰርሰር ሲፈልጉ አይ እናመሰግናለን እኛ ውስጥ አትግቡ፣ የእናንተም ራሱ ይሄኛው መልሱና የእኛን ደግሞ መልስላችኋለን። ወደ እስላም ውስጥ ገብተው ሹብሃ ማምጣት ሲፈልጉ እንደኛ ያለነው ትናንሽ አነስ ያሉ ደረሶች አለንላቸው፣ ችግር የለውም ሹብሃ ላይ። እናንተ ደግሞ ጋሻዎች ናችሁ። ከውጭ የሚመጣውን ነገር ለመከላከል ተዘጋጁ። ይሄን ነገር ስትሰሩ ደግሞ እንዴት መስራት እንዳለባችሁ እኔ አይደለሁም የምነግራችሁ። ምክንያቱም እየሰራችሁ ያላችሁት ነገር የነብያችንን መንገድ እንደሆነ ስለምታውቁ አላህ Subhanahu Wa Ta'ala ሲናገር እኮ ያ አዩሃ ነብዩ ኢና አርሰልናከ ሻሂደን ወሙበሽራን ወነዚራ ነበር ያላቸው። ነብዩ ሲላኩ የነበሩት ሰዎች ሙብተዲዖች ናቸው፣ ግልጽ ካፊሮች ናቸው። ግልጽ ካፊሮች ናቸው። ግልጽ ሙሽሪኮችና ካፊሮች ናቸው እኮ በዚያ ጊዜ የነበሩት። የእሳቸው ዳዕዋን ፎከስ ያደረገው እነሱ ላይ ነበር። ስለዚህ እናንተ ነብያችን ሰለላሁ ዐለይሂ ወሰለም ይዘውት ከመጡት ትልቁና ዋነኛውን በር ነው የያዛችሁት። እኔ እንዲሁ አንዳንድ ጊዜ የሆነ እንትን አለኝ፣ የሆነ አንድ ለዘብ ማድረጋት ነገር አለች በራሴ እይታ።
ለምሳሌ ያክል አሁን አህለ ሱነት ወልጀማዓ ተብሎ ትልቅ ምህዳር አለ። እዚህ አህለ ሱነት ወልጀማዓ ውስጥ ያሉትን ወንድሞችንና እህቶችን ሙሉ በሙሉ እንደማስወጣት የማድረግ የመራቅ መጠየፍ ስለነሱ መጥፎ ነገር መናገርን አላምንበትም። ምክንያቱም የሸይኽ الاسلام ኢብኑ ተይሚያ አንባቢም ስለሆንኩኝ በተወሰነ ደረጃ አነባለሁ መጽሐፎቻቸውን በጣም ስለምወዳቸውም ጭምር እሳቸውን በደንብ አድርገው ያስቀምጣሉ። ቁርአንም ያዘዘን በዚህ ስለሆነ እስላማዊ ወንድማማችነትን በደንብ አድርገን ማጠንከር እንዳለብን ችግሮች ያሉትን የሚፈታበት መንገድ ይፈታል። በውይይት ቁጭ ተብሎ እየተከባበረ በስርዓት ይፈታል። ከዚያ በኋላ ግን እናንተ ግን ክርክር የሌለበት ቦታ ነው የመጣችሁት። ሹፍ ተግባባን። አሁን ኢስላም ውስጥ የሚሰራ ወይ ደግሞ ፊረቆች ውስጥ የሚሰራ አሁን ለምሳሌ እከሌ አህባሽ ነው፣ እከሌ ሰለፍይ ነው፣ እከሌ እንትልይ ነው ተብሎ የሚሰራ ሰው በሆነ ሊንክ ላይ በሆነ ቦታ ላይ ስለ አህባሽ አይደለም እያነሳ ያለሁት ስለ ሌሎች ፊረቆች አድርጋችሁ አስቡልኝ። ምክንያቱም የአህባሽ ጉዳዩ ንግግር ስላለበት አሽዓሪያና ማቱሪዲያን በረስቲ ለምሳሌ ያክል አሽዓሪና ማቱሪዲ የሆነ ግለሰብ ጋር የሆነ ሰለፍይ የሆነ ግለሰብ ተከራከረ። ያ ክርክራቸው ትሩፋት አለው። ነዓም ትሩፋት አለው። ይጠቅማል። አዎ ይጠቅማል። ምን ላይ ነው የሚጠቅመው? ሐቅን ከባጢል ለመለየት ይጠቅማል። ምንም እንኳን ሐቅና ባጢል የሚለየው በክርክር ሳይሆን በትምህርት ቢሆንም በእውቀት በማስረጃ ቢሆንም ግን መወያየቱ ግን የቱ ጋር እውነት እንዳለ የቱ ጋር ደግሞ ዝም ብሎ በጨበጣ መሄድ እንዳለም ስለሚያሳይ ይሄ መልካም ነው። ግን ያኛውን ክርክር ከኢስላምና ክርስትና ክርክር ጋር ማነጻጸር የሚፈልግ ሰው ችግር ያለበት ሰው ነው ወላሂ። ምክንያቱም የኢስላምና የክርስትና ክርክር ግልጽ የሆነ ክርክር ነው። ከቤዝ ጀምሮ ከእግር ጥፍሩ እስከ ራስ ፀጉሩ ድረስ ምንም ነገር አንድ አይደለም። ይሄኛው ጋር ስትመጣ ደግሞ ላኢላሃ ኢላላህ ሙሐመድ ረሱሉላህ አለ። اقتضاء የሚያደርገውን ነገር ይሰራል ወይስ አይሰራም? ኢቃመቱል ሁጃ፣ ኢንቲፋኡል መዋኒዕ ምናምን ኢትባቱ ሹሩጥ አሉ። እነኚህ ነገሮች በጣም ረጅም ጉዞ አለው የፊረቆች ጉዳይ። የእናንተ ጉዳይ ግን ግልጽ ነው፣ ጽድት ያለ ነው። የእናንተ ጉዳይ እናንተ የምትጋፈጡት በእርግጠኛነት ነይታችሁ ስተት ላይ አለመሆናችሁን 100% እርግጠኛ ናችሁ። እናንተ ግን በኢጅቲሃዶች ጉዳይ ላይ ስትመጣ ደግሞ ሜይቢ ኢጅቲሃድ ላይ የሚል ነገር ውስጥ ሊፈጠር ይችላልና ማለት ነው። ስለዚህ የያዛችሁት መስመር ነብያችን መጀመሪያ ሐሌታ ውሃ ብለው ዳዕዋቸውን የጀመሩበት መስመር መሆኑን እወቁ። ይሄን ነገር ለማካሄድ ደግሞ በነብያችን መስመር መጓዝ ግዴታ ነው። ስለዚህ ቁል هذه سبيلي ادعو الى الله على بصيرة ያለው على بصيرة ብሎ ማለት እኮ በማስረጃ ላይ ተንተርሼ ነው፣ በእውነት ላይ ተንተርሼ ነው። ሰዎችን በማወዛገብ ላይ ሳይሆን ብትንትና አድርጎ ነገሮችን በማስቀመጥ። ስለዚህ በሲራ ላይ ለመሆን ደግሞ ትልቁና ዋነኛው ነጥብ ምንድነው? እውቀት ነው። እናንተን አሁን መመክራችሁ እስካሁን ድረስ እንዳየሁት በእናንተ ደስተኛ ነኝ። ብዙ እውቀት አላችሁ፣ ብዙ ነገሮችን እያሳወቃችሁም ነው። ከእናንተ ስር ቁጭ ብዬ እየተማርኩ ነው። ጀዛኩሙላሁ ኸይረን ወአሕሰነላሁ ኢለይኩም። እዚህ ጋር ያላችሁትን ብቻ አይደለም፣ እዚህ ጋር የሌላችሁ ብዙ ወንድሞች አሉ እንደነ ኡስታዝ ወሒድ እንደነ ኡስታዝ ሁሱ እና መሰሎች ጥሩ ስራ እየሰሩ ያሉ በጣም ደስ የሚያሰኝ የሚያስቀና መልካም ነገር ላይ እየተሳተፉ ያሉ ወንድሞቻችን አሉ የምንወዳቸው። እነሱን ወንድሞችን ስንከተል ብዙ ነገር እየተማርን ነው፣ ብዙ ነገር እየተጠቀምን ነው። ተግባባን አይደለ? እናንተም ደግሞ ያንን ነገር የበለጠ ለማሳመር አላህ ፊትም የበለጠ ትልቁን ደረጃ ለማግኘት የርፈዕላሁ الذين آمنوا منكم والذين اوتوا العلم درجات ነው የተባለው። እውቀት ያላቸውን ሰዎች አላህ Subhanahu Wa Ta'ala ከፍ ያረጋቸዋል ነው ያለው አላህ Subhanahu Wa Ta'ala። ተግባባን? ከፍ ለማለት የምትፈልጉ ከሆነ የያዛችሁትን መስመር የበለጠ ማሳለጥ የምትፈልጉ ከሆነ ሰሃቦች የሄዱበትን ታቢዖች የሄዱበትን ነብያችን ያስተማሩትን መንገድ ማሳካት የምትፈልጉ ከሆነ እውቀት ላይ ፎከስ አድርጉ። ወንድሜ ኢብሮን፣ ወንድሜ ዓረብን፣ ወንድሜ ያህያን፣ ወንድሜ ዛኪርን፣ ወንድሜ ሰልማን፣ ወንድሜ አቡበከር፣ ወንድሜ ኢስሐቅ፣ ወንድሜ ጀማል፣ ወንድሜ አብዱልፈታህ ሁላችሁም ይመለከታል። ይህ ነገር እኔንም እንደ ቁጥር አንድ ነው የሚመለከተኝ። ግዴታ ብዙ ማስተካከል ያለብኝ ነጥቦች ስላሉ ማለት ነው። ሲጀመር የመጽሐፍ ቅዱስን ካለ ታዋና መጀመር ያለብኝ ብዙ መንገድ ረጅም መንገድ አለብኝ። ስለዚህ ምን ልላችሁ ነው? ዒልም ላይ ፎከስ አድርጉ፣ እውቀት ላይ ፎከስ አድርጉ። ሁለተኛ ነገር ላይ ደግሞ ስነ ምግባር የምትለዋ ነገር ከባድ ነገር ናት። ነብያችን ሰለላሁ ዐለይሂ ወሰለም ኢነማ ቡዒቱ ሊዩተመመ መካሪመል አኽላቅ ነው ያሉት። ያ ብቻ አይደለም። አላህ ደግሞ ቁርአን ላይ ሲናገር ኢድፋዕ ቢለቲ ሂየ አሕሰን ፈኢዘ ለዚ በይነከ ወበይነሁ ዐዳወቱን ከአነሁ ወሊዩን ሐሚም ነው ያለው። መልስ ስትሰጥ የተሻለ መልስ አድርገህ ስጥ።
አግሬሲቭነስ ብዙ ጊዜ ጥቅም የለው። አግሬሲቭ የሚኮንበት ቦታ አለ። በነገራችን ላይ ይህንን ስል ሁሌ መልካም ሆኖ አይደለም። ነብያችን ሰለላሁ ዐለይሂ ወሰለም ነብያችን ብዙ ገጽ ባህሪ ማለት ብዙ ባህሪ ነበራቸው። ከነዚህ ባህሪዎች መካከል አንደኛው ምንድነው? በጣም ለይናቸው እሳቸው በጣም ለዘብ ያሉ ነብይ ናቸው። ለሙስሊሞች በጣም ለዘብ ያሉ ደስ የሚሉ ነብይ ናቸው። ሌሎችን አሁን ቅድም ወገናችን ማን ነበር ስሙ ረሳው፣ ጌች ሲናገር ሲትይዙበት የነበረውን አያያዝ በጣም ደስ ብሎኝ ነበር። በጣም ደስ የሚል አያያዝ ነበር የያዛችሁት። አግሬሲቭሊ መልስ የሚሰጠው ሰው አይደለም ጌች። እኔ አነጋገሩን ሳዳምጠው ነበር። በቁጣ የምትመልሰው አይነት ሰው አይደለም። ስታመጣለት ስተት የሆነውን ነገር እየተቀበለ እያለፈ ስለሆነ ምንም እንኳን ባያምንበትም ተግባባን። እንዲህ ያሉ ሰዎችን ለዘብ ባለ መልኩ ነግሬያችኋለሁ እኮ ለእናንተ መንገር ለእናት ምጥን ማስተማር ነውና እንደዚያ እንዳይሆን እባካችሁ አኽላቅ ላይ በደንብ ፎከስ አድርጉ። የእናንተ ጉዳይ ላይ ብቻ አይደለም ባይደወይ የበለጠ አኽላቅ እርስ በራሳችን ሙስሊሞች የሆነ ችግር መሃላችን ሲፈጠር ያንን ችግር የምንፈታበት መንገድ ትልቅ የአኽላቅ እርማት ያስፈልገዋል። ወንድሜ ኢብራሂም የሆነ መስአላ ላይ ተሳሳተን በል፣ ወንድሜ አቡበከር የሆነ መስአላ ላይ ተሳሳተ፣ ወንድሜ ዓረብ የሆነ መስአላ ላይ ተሳሳተ። ያ ስህተቱ ከባድ ነው። ነዓም ከባድ ነው። ከባድስ ቢሆን ነብያችን ሰለላሁ ዐለይሂ ወሰለም ፊት ለፊታቸው እኮ ከሰሃቦች መካከል አንዱ የኩፍር ንግግር እኮ ነው የተናገረው። اجعل لنا ذات انواط كما لهم ذات انواط ልክ እነሱ እንትን ሰይፋቸውን የሚያንጠለጥሉበት ዛፍ እንዳላቸውና ተበሩክ እንደሚያደርጉት እኛም ተበሩክ እናደርግበትና እስቲ ነብዩ የሆነን ዛፍ ሰይሙልን አላቸው። እሳቸው ምን አሉ? قلتم كما قالت بنو اسرائيل والذي نفسي بيده يا صلى الله عليه وسلم በኒ እስራኤል ለነብይ አላህ ሙሳ እንዳሉት ነው ያላችሁት። اجعل لنا الها كما لهم الها እንዳሉት። ስለዚህ አሁን ነብዩ እንደዚያ ብለው ግን ተቆጥተው አባረሯቸው? ላ ቁጭ አድርገው አስረዷቸው። ኩና ሐዲث عهد بكفر ያለው ሱሐባውን ሲናገር ያ ብቻ አይደለም። በጣም ብዙ እንዴ መስጂድ ውስጥ ቆሞ አይደለም እንዴ ይሄ እኮ الاستهزاء بشعائر الله ከሚለው አንዱ እኮ ነው። መስጂድ ማለት አላህ የምንገዛበት ቤት ነው። አንድ ግለሰብ ሄዶ መስጂድ ላይ የሚሸና ከሆነ የመሽናት ሁክም ብቻ አይደለም የሚኖረው፣ ሌላም ሁክም አለው። ምክንያቱም የአላህን ቤት ነው ሻዓይሩን ያበላሸውና ሌላ ሁክም አለው። ወደ ኢዕቲቃድ ጉዳይ የሚመጣ ነገር አለ፣ ምናምን ነገር አለ፣ እሱ ረጅም ጉዳይ ነው። ስለዚህ አሁን ያንን ሰው ነብዩ ሰለላሁ ዐለይሂ ወሰለም አላሯሯጡትም። የአቂዳ ችግር ያለባቸው ሰዎች ሲመጡ ነብያችን ሰለላሁ ዐለይሂ ወሰለም ዘንድም አሯሩጠው እንትን ብለው በዱላር ለሚተከተሉት ለዘብ አድርገው ሙስሊም እስከሆነ ድረስ። ከዚያ በኋላ ግን ምን ይመጣል? ነገሮችን በቅያስ አድርጋችሁ ማስኬድ መልካም ነው። በሎጂክ ጉዳይ ላይም ትምህርት ብትወስዱም ደስ ይለኛል። ትምህርቱን ያው ተፈጥሮ አላችሁ። በጣም ደስ የሚለው ነገር ወንድሜ ኢብራሂምም ወንድሜ አቡበከርም ሎጂክ ላይ ወንድሜ ጀማልም ወንድሜ ዓረብም ወንድሜ ሰልማን ሁላችሁንም ወንድሜ ያህያ ኢስሐቅ አላህ ይጨምርላችሁ ሁላችሁንም በሎጂክ ደረጃ እንዴት አድርጋችሁ እንደምታሳምኑ እያየሁ ነው። ወላኪን የበለጠ ግን ያስፈልጋል። አሁን ሰሞኑን አንድ ወንድማችንን ህንድ ላይ የተደረገውን ውይይት አይታችኋል? ህንድ ሀገር ላይ ዓለምን ያተራመሰው ውይይት፣ ዓለምን ያንቀጠቀጠው ውይይት አለ። በነገራችን ላይ ወንድማችን ሙፍቲ እንትናና ምናምን አክተር የሚባል የሆነ ዙሪያ የተደረገው ሙፍቲ በኤቲዝም ማለት ነው። አምላክ የለምና በጣም የሚገርም ውይይት ነው። ያን ውይይት አስተውላችሁ ከሆነ ወንድማችን መጀመሪያ ሲገባ ቁጭ ያደረገው መስፈርቶች ነበሩ። ካንተ ጋር ለመወያየት አለው አንተ ሲጀመር ሉፌ ይባል ሉፌ እሺ ያለው ነገር ምንድነው? ሙፍቲ አሁን አስተውላችሁ ከሆነ መጀመሪያ መስፈርቶችን አስቀምጦ ነበር። ካስቀመጣቸው መስፈርቶች መካከል አንደኛውና ትልቁ የኔና ያንተ ጉዳይ መግባቢያ ፖይንት ስለሌለው የምንግባባበት ነጥብ ስለሌለው የምንግባባበት ነጥብ ሎጂክ ብቻ ነው አለው። በሎጂክ ጀምሮ በሎጂክ ጨረሰው ማለት ነው። በጣም ገራሚ የሆነ ውይይት ነበር።
ለእናንተ የምላችሁ ምንድነው ሎጂክ የሚባለውን ነገር ተማሩት። ዒልም መንጢቅ ነው የሚባለው። ስትማሩ ደግሞ ከአህሉ ሱነቲ ወልጀማዓ ዑለሞች ተማሩ። ከአህሉ ሱነቲ ወልጀማዓ ዓሊሞች ተማሩ ይሄን ነገር። ኢንሻአላሁ ተዓላ ወደፊት እንዲህ ያሉ ደርሶችን የምናገኝበትን መንገድ እናመቻቻለን። ወደፊት ኢንሻአላሁ ተዓላ በተለይ በንጽጽር ጉዳይ ላይ የሚሰሩ ወንድሞቻችን እንዲህ ያሉ መንገዶች የሚስተካከሉበትና ያ ነገር ያ ኮርስ የሚሰጥበትን መንገድ ማመቻቸት ግድ ይላል እና በሎጂኩ ጉዳይ ላይ በደንብ አድርጋችሁ በርቱበት፣ ግፉበት ለማለት ያክል ነው። ከዚያ ውጭ ያለው ያው እናንተ የምታውቁትን ነገር መደጋገም ነው የሚሆነው። ሰዎችን ሲመጡ አክብሯቸው ራሳቸውን እስካላቀለሉ ድረስ አይደል እንዴ? ሰዎችን ሲመጡ አክብሯቸው ራሳቸውን እስካላቀለሉ ድረስ ማክበር ነው خلاص። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም እኮ የቁረይሽ ሰዎች እኮ እሳቸው ጋር መተው ሲናገሩ ነብያችን ሰለላሁ ዐለይሂ ወሰለም ተቀበሏቸው ነበር እኮ። የነሱን ኢቅትራሖችን በጣም ብዙ ኢቅትራሖችን አቅርበው ነበር የቁረይሽ ሰዎች። ተቀበሏቸው። ከዚያ በስተመጨረሻ አላህ Subhanahu Wa Ta'ala ከለከላቸው خلاص። ቁል ያ አዩሀል ካፊሩን ላ አዕቡዱ ማ ተዕቡዱን። ነብያችን ሰለላሁ ዐለይሂ ወሰለም ረጅም መንገድ ነበር የሄዱት እነሱን ለማስያዝ ቀጥተኛው መንገድ ለማምጣት። ላ አዕቡዱ ማ ተዕቡዱን ከዒባዳ ወዲህ ያለ ነገር፣ ከዒባዳ ወዲህ ሲባል ደግሞ ወደ ዒባዳ የሚያደርስ መንገድ ወሳኢል አልዒባዳ የሚባሉትም በዒባዳ ነው የሚቆጠረው እና ከዚያ ነገር ወዲህ ያለ ሙዓመላ ላይ አብሮ ቁጭ ብለው ሲወራ መወያየቱ ጉዳይ ላይ ማክበሩ እንትን ማለቱ የሚያጎልብን ነገር የለም። በሸሪዓው እይታ የምናየው ከሆነ ሰዎችንም ወደ ኢስላም ለመጥራት ትልቁ መንገድ ነው የሚሆነው ለማለት ያክል ነው። ዶክተር አህመድ ዲዳት የተናገሩትን ነገር ልጥቀስላችሁ። በስተመጨረሻም ጨርሻለሁ። ዶክተር አህመድ ዲዳት የተናገሩትን ነገር ልጥቀስላችሁ። ዶክተር አህመድ ዲዳት ዶክተር ዛኪር ናይክን ያው የእሳቸው የተወሰነ ደረጃ ተማሪ ነበር ማለት ቁጭ ብሎ መማር ምናምን አይደለም፣ ግን ከእሳቸው ውይይት በጣም ብዙ ነገር እንትን ብሏል። ያ ብቻ አይደለም፣ እሳቸው ጋር ሄዶ ብዙ ታዕሊቃቶችን ወስዶ ነበር። አላህ ዶክተር ዛኪር እድሜውን ያቆይልን፣ ዶክተር አህመድ ዲዳትን አላህ ይርሐማቸውና ማለት ነው። እና ከራሳቸው ባህሪ መካከል ዶክተር ዛኪር እንዳይወርስ ሲከለክሉ ከነበሩት ነገር አንዱ ይባላል ቶሎ ይቆጣሉ ይባላል። ዶክተር አህመድ ዲዳት ቁጡ ናቸው። አስተውላችሁ ከሆነ ክርክራቸው ላይ እኔ ክርክራቸውን በጣም ነው የማዳምጠው። ረጅም ጊዜ ክርክራቸውን ስሰማ ይቆጣሉ። ሲቆጡ ደግሞ ልክህን ነው የሚነግሩ። ድንበር አያልፉም፣ አይሳደቡም፣ ግን ቁጭ አድርገው ነው የሚያስተምሩ። በቃ ትላልቅ ፓስተር በእንትን ደረጃ የሚወራላቸው ትላልቅ የቲቪ እንትን ያላቸው ሰዎች እነሱ ጋር መጥተው ኤቢሲ እያስተምሯቸው ነው የሚመልሱት። ልካቸውን ነግረዋቸው ማለት ነው። እና ወተትን ነጭ ነው ብሎ ነው እሳቸው ብዙ ጊዜ እንትን የሚሉት ሲናደዱ ማለት ነው። ወተትን ነጭ ነው ከማለት ደግሞ እንደ ዶክተር ዛኪር ናይክ ወተት ከለሩ ምንድን ነው ሲባል ማይኩ ፊት ለፊት ይቆምና እህታችን ያነሳችው ጥያቄ በጣም ደስ የሚል ጥያቄ ነው ብሎ ይጀምራል። ተግባባን? ወንድማችን እዚህ ጋር ያነሳው ጥያቄ በጣም ደስ የሚል ጥያቄ ነው ብሎ ይጀምርና ጥያቄውን አናተናቱን ብሎ እዚያ ጋር የተቀመጠውንም ግለሰብ ልቡን ገዝቶ ተግባባን? ምክንያቱም ብዙ ጊዜ ይባላል የሰውን አቅል ለማግኘት ልቡን መክፈት አለብህ ይባላል። ተግባባን? የሰውን አቅል ለማግኘት ልቡን መክፈት አለብህ። ከባድ ነው። ብቻ ለማንኛውም የሰየምሽውን ስም ወይ ደግሞ እዚህ ጋር የጻፍሽውን ስም አላህ የእውነት ያርግልሽ። ምንም አይደለም። አላህ የእውነት ያርግልሽ። የሙስሊም ስም ነው ያየሁት ስም። አላህ የእውነት ያርግልሽ። እስልምናን የምትቀበል ያድርግሽ። እስልምናን የምንቀበል ያድርገን። ሁላችንም እስልምናን ወደን እንትን ሙሉ በሙሉ የምንከተል ያድርገንላችኋለሁ። አላህ ብዬ ወዳችኋለሁ። አላህ ይጠብቃችሁ። ጨርሻለሁ። የራሴን የእንቅልፍ ሰዓት ነው። ቤተሰብ ረብሻለሁ። ወላሂ አላህ ከባድ ሰው መጥቷል ደግሞ። እሺ አቡ ሙዓዊያ አሁን ይሄ ምን ይባላል እስቲ? አሁን አቡ ሙዓዊያ ወአለይኩም ሰላም ወራህመቱላሂ ወበረካቱ ምን ይባላል? እሺ አሁን ሼህ አቡ ሙዓዊያ ምን ይባላል? እኔ ስወጣ ጠብቀ እስካሁን ድረስ በደፈጣ ስር ቁጭ ብላችሁ ታች ያደመጥኩ ነው ኡስታዝ። አላህ ይባርክ ፊክ ሐቢበና አላህ ይባርክ ፊክ ሼህ። አላህ ይጠብቃችሁ ባላችሁበት። አላህ ከእናንተ ጋር ይሁን። መውጣቴ ነው ፈቅዱልኛላችሁ? አዎ ኡስታዝ አብሽር ኢንሻአላህ። አቡ ሙዓዊያ ነው ማስፈቅደው እንጂ ኢብሮ ያደመጥኩ ነበር። ኢብሮ ጎትቶኝ ነው እኮ። እሺ አብሽር። አላህ ይባርክ ፊክ ሐቢበና አላህ ይጠብቃችሁ። ዱዓ አድርጉልን እያሉ ነው። ዱዓ አድርጉልን ኡስታዝ፣ ዱዓ አድርጉልን። አሜን። እንደው አንድ ሁለት ሳምንት ብትጠብቁ አይሻልም? መዲና ሆኜ እንዳደረግላችሁ ላላ ኢንሻአላህ። አላህ በረካ ያደርጋችሁ። ሁላችሁንም አላህ ይጠብቃችሁ። መልካም ስራዎቻችንን አላህ ይቀበለን። አሜን። የምንሰራውን ነገር በአጠቃላይ በኢኽላስ የምንሰራ አላህ ያድርገን። አሜን። አላህ ኢኽላስ ይወፍቀን። ሁላችሁንም በኢኽላስ የምትሰሩ በኢኽላስ የምንሰራ አላህ ያድርገን። ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁ ዲን ያለ አላህ ሱብሓነሁ ወተዓላ። በኢኽላስ የምንሰራት አንዲት ስራ ያለ ኢኽላስ የምንሰራውን አመት ሙሉ ከምንሰራው ስራ የተሻለ ነው። አላህ ሱብሓነሁ ወተዓላ ኢኽላሱን ይወፍቀን።
ወንጀሎቻችንን አላህ ይማረን፣ መልካም ስራዎቻችንን ደግሞ አላህ በረካ ያድርግልን። እድሜያችንን ደግሞ መኖራችን ለአኺራችን የሚጠቅመንን ያክል ለዱንያችንም ለአኺራችን የሚጠቅመንን ያክል አላህ ያኑርን። በረካ ያለው እድሜ አላህን የሚያስደስት በአኺራውም ጀነትን የሚያስወርስ መልካም እድሜ አላህ ይወፍቀን። ከመጥፎ ነገሮች ሁሉ አላህ ይጠብቀን እላለሁ። سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته. اللهم صل وسلم على محمد. السلام ورحمة الله. جزاكم الله خير. جزاكم الله. على علامة يالكم يكو كتاج أبو معاوية على